እንግዲህ ያው ሳንተነፍስ መኖር አንችልም። ስለዚህ ክርስቲያን እስከሆንን ድረስ ደግሞ ሳናገለግል ሳናመልክ መዋል ማደር አይቻልም፣ ግዴታ ነው። የምታስታውሱ ከሆነ ማቴዎስ ወንጌል ምዕራፍ 4 ላይ ጌታ የተናገረው ነገር አለ አይደል? ስለ መብል ሲያወራ ሰው በምን ብቻ አይኖርም ይለናል? በእንጀራ ብቻ እንደማይኖር ይናገራል። ምን ማለት ነው? የሰው ልጅ ፊዚካልም ነው ስፒሪቹዋልም ነው። ስለዚህ ፊዚካሊ ምግብ እንደሚያስፈልገው ሁሉ ሰርቫይቭ ለማድረግ ስፒሪቹዋሊ ደግሞ የእግዚአብሔር ቃልና ቃሉን ማገልገል ይኖርበታል ማለት ወይም እግዚአብሔርን ማገልገል ይኖርበታል። ስለዚህ ይህን ነገር ማድረግ ካልቻል ምን እየሆን እንመጣለን? ድሬን እየሆን እንመጣለን፣ እየደከምን እንመጣለን። ገንዘብን ወደ ገንዘብ የምንጠጋ ከሆነ እግዚአብሔርን እየናቅን ነው። እሱን እኮ ነው እያለን ያለው። ወይ አንዱን ይጠጋል፣ ሁለተኛውን ይንቃል። ለእግዚአብሔርና ለገንዘብ መገዛት አትችሉም ማለት። ስለዚህ ሜንታሊም ነፃ መውጣት ያስፈልጋል ማለት ነው። ግን ይሄ ነገር ያው እድገትም ያስፈልጓል፣ እሱን መርሳት የለብንም። ማደግም ያስፈልጓል። ግን ለማደግ ፈቃደኝነታችን የኛ ፈቃደኝነት በጣም ወሳኝ ነው፣ በጣም ወሳኝ ነውና ስለዚህ ነፃ መውጣት አለብን። ነፃ የወጣ ሰው ለእግዚአብሔር ባሪያ ይሆናል፣ እግዚአብሔርን ወደ ማገልገል ይመጣል። እሱኛውን ነው እያልን ያለ ነው። ግን እያገለገልን ደግሞ ምን እየሆን እንመጣለን? እየተፈወስን እንመጣለን። ለምን ከተባለ ከእግዚአብሔር ጋር ነው የምንሆነው። ከእግዚአብሔር ጋር ውሎ ማይፈወስ የለም። ስለዚህ የሚያስቸግሩን ነገር ዕለት ዕለት የሚያስቸግሩን ለመልቀቅ የሚያስቸግሩን ነገሮች ራሳቸው የሚፈወሱት ከእግዚአብሔር ጋር በቆየንበት ጊዜ ነው ማለት ነው፣ ወቅት ነው ማለት ነው። ይኖረናል ውይይት ከዚህ በኋላ መቼስ የቤቱ ለሚለው ይሰጣል። እንዴት ናችሁ? ሰላም ለእናንተ ይሁን ብያለሁ። ደህና መሻችሁ ነው ለእናንተ? ለእኛ ደህና መሻችሁ ነው። እንዴት ናችሁ? ሀብትሽ፣ ሳሚ፣ ሁለት ሳሚ፣ ሲሳሚ፣ ሌሎች ሄሎ ብራዘር፣ ጌታ ይባረክ። ቴንክ ዩ። ሜሎስ በጣም ደስ ብሎናል ስለመጣ። ተባረክልን፣ እንወዳለን። አሜን። ሳሚዬ እኔ ወዳችኋለሁ፣ ጸጋ ይብዛላችሁ። አሜን አሜን። ሜሎስ አሜራ ግን ብቻ ነው ዛሬ አበራለሁ ጀስት ጊሚው በጣም ሶሪ አበራለኝ። አይኖር እንደማጨክር ሩሲዬ ትንሽ በደንብ ተቻፕ ያደረገና ብዙ እንማማራለን፣ ብዙ እንወያያለን። ያ ዛሬ የሚኖረን ቶፒክ አገልግሎት የሚለው ምንድን ነው የሚለውን ሞር ዲቴል እናወራለን። እሺ አሪፍ። በድጋሚ ሰላም ለእናንተ ይሁን ብያለሁ። የተወሰነ ሀሳብ ላስቀምጥና ከዛ በኋላ ያው ዲስከስ እናደርግበታለን ማለት ነው። በተለይ አገልግሎት ሰርቪስ ወይም ሚኒስትሪ ስንል መጽሐፍ ቅዱሳችን እንዴት ነው የሚያስቀምጠው የሚለውን ሀሳብ እና ሚኒስትሪ ደግሞ ባለፈውም እንደተነጋገርነው ሮሜ ምዕራፍ 12 ላይ ካለው ሀሳብ ተነስተን ሚኒስትሪ ከአምልኮ ጋራ የአንድ ሳንቲም ሁለት ገጽታዎች ሆኖ እናገኛቸዋለን። አንድ ሳንቲም ሁለት ገጽታ ሆኖ እናገኘዋለን። ለምሳሌ በደንብ ለመረዳት ያክል ሮሜ ምዕራፍ 12 ላይ ያለውን ሀሳብ ብናነበው በጣም አሪፍ ይሆናል። አለሽ እንደ ባይብል ይዘሻል? አጠገብሻል? እኔ አማርኛ የለኝም። የአማርኛ ችግር ነበር። ከእንግሊዝኛው ከፈለግ ግን አይናች ኖ አይ አንብቢ፣ አንቺ ሞክሪ ወይ ሳሚ አንብብ። ሳሚ አንብብ። ሳሚዬ አለ እኔ ጋር አለ። ሳሚ በደንብ ተዘጋጅቶ ነው በሶስቱ በትርጉሙን የፈለጋችሁት ወይስ
በቆዩ ብናየው አሪፍ ነው። ሁለቱ የሚጠቀሙት ቃላቶች ብናይ ኦኬ 1 ሰከንድ ቆይ ላውጣ። ምንድን ያልከው ክፍሉ? ሮሜ 12 ቁጥር 1 ሮሜ 12 እሺ 1 ሰከንድ ዲቦ ደግሞ እንግሊዝኛውን ብታነብልን አሪፍ ይሆናል ማለት ነው። እሺ ሙሉውን ነው ቁጥር 1 ላይ ያለው ነው። ኦኬ ቁጥር አለ ኦኬ እሺ እስከዛ በእንግሊዝኛ አንብባች ኦኬ ሮሜ በጌታ ስም አነባዋለሁ። It says, a living sacrifice. Therefore, I urge you, brothers and sisters, in view of God's mercy, to offer your bodies as a living sacrifice, holy and pleasing to God. This is your true and proper worship. በመደበኛው አንብብልን። እሺ በጌታ በኢየሱስ ስም አነባለሁ። እንግዲህ ወንድሞች ሆይ ሰውነታችሁ እግዚአብሔርን ደስ የሚያሰኝና ሕያው ቅዱስን መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ። እርሱም ለአእምሮ የሚመች አገልግሎታችሁ ነው። እሱም ብቻ ነው። እቺን ፓርት በአዲሱ ትርጉም እሺ እንግዲህ ወንድሞች ሆይ ሰውነታችሁ ቅዱስና እግዚአብሔርን ደስ የሚያሰኝ ሕያው መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ። ኔትወርክ ነው። I think so. I think ሶስተኛው ጊዜ ነው ካስወጣው። እሺ ወይ ሳሚ ቬጋስ ወይ አንዳችሁ በአማርኛ ላንብበው ፕሊዝ። እሺ አዲስ መደበኛ ትርጉም ነው አይደል? እሺ እንግዲህ ወንድሞች ሆይ ሰውነታችሁን ቅዱስና እግዚአብሔርን ደስ የሚያሰኝ ሕያው መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ። ይህም እንደ ባላምሮ የምታቀርቡት አምልኳችሁ ነው። ያ ቴንክ ዩ በጣም እንግዲህ የቀድሞ ትርጉምና አዲሱ መደበኛ ትርጉም ላይ ያለውን ሐሳብ ስናይ አዲሱ መደበኛ ትርጉም ላይ ምንድነው የሚለው? አምልኳችሁ ነው ይላል። የ54ቱ ትርጉም ላይ ደግሞ ስናየው አገልግሎታችሁ ነው ይላል። እንግሊዘኛው ላይ ስናይ ሁለቱም ቃላቶች ይጠቀማል እንደየትርጉሙ ማለት ነው። ለምሳሌ ያው የ54ቱ ትርጉም ከኬጂቪው ጋራ ከኪንግ ጄምስ ቨርዥን ጋራ ትይዩ ስለሆነ ሰርቪስ የሚል ሐሳብ ያስቀምጣል። ኤንአይቪው ደግሞ ወርሺፕ የሚል ቃል ያስቀምጣል ማለት ነው። እንግዲህ የትርጉም ስራ ላይ የተለያዩ የትርጉም ቤተሰቦች አሉ። ለምሳሌ የአሌክሳንድሪያን እና የቢዛንታይን ፋሚሊ የሚባሉ አሉና የአዲሱ መደበኛ ትርጉም ከአሌክሳንድሪያን ስለተቀዳ ምን ያደርገዋል? አምልኮ ይለዋል። የ54ቱ እና የኬጂቪው ደግሞ ከቢዛንታይን ስለተቀዳ አገልግሎት ይላል። ስለዚህ ዋናው ነገር እዚህ ጋር ማሳየት የፈለኩት ነገር ምንድነው? አምልኮ የሚለው ቃልና አገልግሎት የሚለው ወይም ደግሞ ሰርቪስ የሚለውና ወርሺፕ የሚለው ቃላቶች በትይዩ የሚቀመጡ ናቸው። ስለዚህ ሁሉ ጊዜ ስለ አገልግሎት ስናስብ ስለ አምልኮ ማሰባችን የግዴታ ይሆናል ማለት ነው። በቀላል ምሳሌ የአምልኮና የአገልግሎትን ሐሳብ ላስቀምጥላችሁ። የመጀመሪያው ነገር ምንድነው? ለምሳሌ መተንፈስ የምንለው ወደ ውጭ እናወጣለን፣ ወደ ውስጥ እናስገባለን። ኢንሄል እናደርጋለን፣ ኤክስሄል እናደርጋለን። ስለዚህ ኢንሄልን እንደ ወርሺፕ፣ ኤክስሄልን ደግሞ እንደ ሚኒስትሪ ማየት እንችላለን። ሁለቱም ግድ ነው ለመኖር። መተንፈስ ያስፈልጋል፣ ኢንሄል ማድረግ፣ ኤክስሄል ማድረግ ያስፈልጋል። ስለዚህ ወርሺፕንና ሚኒስትሪን ወይም ሰርቪስን በዚህ አይነት መንገድ ማስቀመጥ እንችላለን። ሌላው ሚኒስትሪ
ወይም አገልግሎት የምንለው ጊዜያዊ ነው፣ እዚህ ምድር ላይ ያለ ነው፣ ወደዛ የሚቀጥል አይደለም። ወርሺፕ ላይ ግን ስንመጣ ልዩነቱ ምንድነው ከተባለ ዘላለማዊ ነው፣ ኢንተርናል ነው፣ የሚቀጥል ነው። ስለዚህ ሚንስ እና ኤንድ ናቸው ማለት ነው። ሁለቱ ነገሮች ልንነጣጠላቸው አንችልም፣ ግን የተወሰነ ልዩነት አላቸው። ልክ እንደ አንድ ሳንቲም ሁለት ገጽታዎች ናቸው። ስለዚህ በታማኝነት የምናገለግለው አገልግሎት ለእግዚአብሔር ምን ይሆናል ማለት ነው? አምልኮ ይሆናል ማለት ነው። አምልኮ ይሆናል። ስለዚህ መጽሐፍ ቅዱሳችን አገልግሎትንና አምልኮን በዚህ አይነት ሁኔታ በሁለት መንገድ ያስቀምጥልናል ማለት ነው። ይሄ ብቻ አይደለም። ለምሳሌ እናንተ በደንብ ማየት ትችላላችሁ። ዘዳግም ምዕራፍ 6 ቁጥር 13 ላይ አገልግሎትና አምልኮ የሚለውን በተለያየ መንገድ ያስቀምጧል። የማቴዎስ ወንጌል ምዕራፍ 4 ቁጥር 10 ላይ የሚለውን ደግሞ ከአምልኮ ጋር ጌታችን የተናገረው ነገር አለ። እርሱም ብቻ አምልክ የሚለው ማለት ነው። የማቴዎስ ወንጌል ምዕራፍ 4 ቁጥር 10 ላይ እሱንም ቃል እንደውም ብናየው አሪፍ ይሆናል። ምን ይላል ጌታ? ማቴዎስ 4:10 ላይ ያን ጊዜም ኢየሱስ ሂድ አንተ ሰይጣን ለጌታ ለአምላክህ ስገድ እርሱም ብቻ አምልክ ተብሎ ተጽፏልና ይላል። አሁን ስገድ የሚለው ቃል አምልክ ከሚለው ጋራ ተመሳሳይ ነው። ወርሺፕ አድርገው ነው የሚለው። እሱም ብቻ አምልክ ወርሺፕ። ስግደት የምትለው ቃል አምልኮ ለሚለው ቃል በአቻ ተቀምጧል ማለት ነው። እንግሊዘኛው ማየት ይችላላችሁ። ወርሺፕ ነው የሚለው። ስለዚህ እነዚህ ቃላቶች ምንድነው የሚያሳዩን ከተባለ አገልግሎት በታማኝነት የምናደርጋቸው አገልግሎቶች ለእግዚአብሔር አምልኮ ይሆናሉ ማለት ነው። ለእግዚአብሔር አምልኮ ይሆናሉ። ስለዚህ ቱ ሰርቭ ማለት ማገልገል ስንል ከባርነት ጋራ ወይም ከአገልጋይነት መንፈስ ጋራ በጣም የሚገናኝ ሐሳብ ነው። ማን ነው ማገልገል ያለበት ከተባለ አገልጋዩ፣ የእግዚአብሔር አገልጋይ የሆነው የእግዚአብሔር በእግዚአብሔር የተመረጠው እሱ ነው የሚያገለግለው። ስለዚህ ከማገልገላችን በፊት ማንነታችንን ማወቅ ይቀድማል ማለት ነው። እግዚአብሔር አምላካችንም አባታችንም ነው አይደል? እንደ አባትነቱ እኛ ልጆች ነን፣ እንደ አምላክነቱ ደግሞ አገልጋዮቹ ነን። ስለዚህ ሁለቱን ነገሮችን መነጣጠል አንችልም። በዛ መንፈስ ነው ጌታ ምን የምናደርገው? እያገለገል ምናመልከው ማለት ነው። እያገለገል ምናመልከው። አንድ ጥቅስ ልጨምርላችሁ፣ እሱን ብታነቡልኝ ደስ ይለኛል። በተለይም ማገልገልና አምልኮ የሚሉ ቃላቶች እንዴት መጽሐፍ ቅዱሳችን ላይ እንደተቀመጡ የትንቢተ ዮናስ ምዕራፍ 1 ቁጥር 8 ላይ ያለው ትንቢተ ዮናስ ምዕራፍ 1 ቁጥር 8 ላይ ዮናስ የተናገረው አንድ ቃል አለ። እስቲ ሳሚዬ ከቻልክ እሱን ብታነብልን። እሺ፣ በጌታ በኢየሱስ ስም አነባዋለሁ። የዚያን ጊዜም ይህ ክፉ ነገር በማን ምክንያት እንዳገኘን እባክህ ንገረን። ስራ ምንድን ነው? ከወዴትስ መጣ? አገርህስ ወዴት ነው? ወይስ ከማን ወገን ነህ አሉት። እርሱም እኔ ዕብራዊ ነኝ፣ ባህሩንና የብሱን የፈጠረውን የሰማይን አምላክ እግዚአብሔርን አመልካለሁ አላቸው። እሺ፣ የሰማይን አምላክ እግዚአብሔር ምን አደርጋለሁ አለ? አመልካለሁ አለ ማለት። እነሱ ምንድን ነው የጠየቁት? ስራ ምንድን ነው ብሎ አይደል? ስራ ምንድን ነው ሲሉት ምን ማድረግ ነው ስራ ያለ? የሰማይን አምላክ እግዚአብሔርን አመልካለሁ አለ። አሁን ይሄ ንግግሩ ስናየው ደስ የሚል ንግግር ነው አይደል? ማለት እንደዚህ ቦልድሊ መናገሩ እኔ ዕብራዊ ነኝ አለ። በሌላ አገላለጥ ምን ማለት ነው? እውነተኛውን አምላክ የሚያመልኩት እነሱ ናቸው አይደል? ሌላ የተቀረው ዓለም አሕዛብ ነው። ስለዚህ አሕዛብ ሆነ እግዚአብሔርን ማምለክ ማይታሰብ ነገር ነው። አትሊስት እውነተኛውን አምላክ ማምለክ አትችልም፣ የኪዳን ሰው አይደለም። ስለዚህ እኔ ዕብራዊ ነኝ ካላቸው በኋላ ባህሩንና የብሱን የፈጠረውን የሰማይን አምላክ እግዚአብሔርን አመልካለሁ አላቸው። ስለዚህ አሁን አምልኮ ስንል ምን ማለታችን ነው ከተባለ አምልኮ ማለት መገዛት ማለት ነው። ቀጥተኛ ትርጉሙ መገዛት ማለት ነው። ለእግዚአብሔር በሁለንተና መገዛት
አምልኮ ማለት እሱ ነው። በዚህ ቃል ትርጉም መሰረት ሂደን ዮናስ ግን እያመለከ ነበር ወይ? እየተገዛ ነበር? አይደለም፣ እየተገዛ አልነበረም። እንደ እግዚአብሔር ያዘዘውን ነገር እኮ ላለመፈጸም ነው ጥሎ ሄደው። ከእግዚአብሔር እየሸሸ እግዚአብሔር ማምለክ ይችላል ወይ? አይችልም። ስለዚህ አሁን መጠንቀቅ ያለብን ነገር ምንድን ነው? አመልካለሁ እያል ማናመልክ እንዳንሆን መጠንቀቅ አለብን። አሁን ንግግሩ ትክክለኛ ንግግር ነው፣ ደስ የሚል ንግግር ነው። ስራ ምንድን ነው ሲሉት የብሱን የፈጠረውን የሰማይን አምላክ እግዚአብሔርን አመልካለሁ አለ። ይሄ ንግግሩ አሪፍ ነው፣ ላይፍ ስታይል እንደሆነ ያሳያል። ግን እያመለከ ነበር ወይ? እያመለከ አልነበረም። ከእግዚአብሔር ትእዛዝ እየራቀ ነበር። አያችሁ። ስለዚህ አሁን ማገልገል ማለት ተግባራዊ ነገር ነው እንጂ የአንደበት ጉዳይ አይደለም። የምንናገረው ነገር ባካፕ ማድረግ ማንችል ከሆነ በውጭ ንግግር ምንድነው የሚሉት ዋክ ዘ ቶክ አይደል የሚባለው፣ የምትናገረውን ማድረግ አለብን። ስለዚህ እንደ ዮናስ እንዳንሆን መጠንቀቅ አለብን ማለት ነው። በጣም መጠንቀቅ ይኖርብናል። ስለዚህ አሁን አገልግሎት ከምን ጋር ይገናኛል ማለት ነው? ከመሰጠት ጋር ተግባራዊ መሆን አለበት። አክሽን ኦሪየንትድ መሆን አለበት። አንድ ጥቅስ ጨምርላችሁ፣ ዘጸአት ምዕራፍ 4 ቁጥር 23። ዘጸአት ምዕራፍ 4 ቁጥር 23። እስቲ በተለይ በሁለቱ ትርጉሞች ብናያቸው አሪፍ ነው የሚሆነው። አንብብልን እስቲ ሳሚ። ዘጸአት 4 23። እሺ፣ በጌታ በኢየሱስ ስም አነባለሁ። በመጀመሪያው መደበኛ ትርጉም ይገዛልኝ ዘንድ ልጄን ልቀቅ አልኩ፣ አንተም ትለቀው ዘንድ እምቢ አለ። እነሆ እኔ የበኩር ልጄን እገድላለሁ ትለዋል። እሺ፣ አሪፍ። አሁን እዚህ ላይ ምንድን ነው የሚለው? ይገዛልኝ ዘንድ ነው አይደል የሚለው? ልጄን ልቀቅ። እሺ፣ አዲሱ መደበኛ ትርጉም ምን ይለናል? አክቹሊ አዲሱ መደበኛ ኦኬ፣ ዘጸአት እኔ ላንብብልህ 23 ያመልከኝ ዘንድ ልጄን ልቀቅ ብዬህ ነበር። ቁጥር 23 ነው አይደል? ያመልከኝ ዘንድ ልጄን ልቀቀው ብዬህ ነበር፣ አንተ ግን እንዳይሄድ ከለከልኸው። ስለዚህ የበኩር ልጅህን እገድላለሁ። በጣም አሪፍ። አያችሁ አይደል? አሁን የ54ቱ ትርጉም ላይ ይገዛልኝ ዘንድ ነው የሚለው። አዲሱ መደበኛ ትርጉም ላይ ደግሞ ስንመጣ ያመልከኝ ዘንድ ልጄን ልቀቀው። ስለዚህ አሁን ከዚህ ምንድነው የምንረዳው ከተባለ ለመገዛትና ለማምለክ መጀመሪያ ምን ያስፈልጋል? መለቀቅ ያስፈልጋል። ከባርነት ነፃ መውጣት ያስፈልጋል። ነፃ የሆነ ሰው ምን ያደርጋል? ያገለግላል፣ ያመልካል። ግን ነፃ የሆነ ሰው ስንል ከማን ነፃ የሆነ? ከሰው ነፃ የሆነ እንጂ ከፈርዖን ነፃ ከወጡ በኋላ ለእግዚአብሔር ምንድነው የሚሆኑት? አገልጋዮች ነው የሚሆኑት አይደል? የቱት ባሪያዎች ነው የሚሆኑት። ስለዚህ ባርነቱ አልተቀየረም። የተቀየረው ባሪያ የምትሆንለት አካል ነው የተቀየረው እንጂ እንትኑ አይቀየርም። አገልግሎቱም አይቀየርም፣ ባርነቱም አይቀየርም። ሰርቫንት ነው የምትሆነው። ስለዚህ አሁን ለማምለክ፣ ለመገዛት፣ ለማገልገል ምን ያስፈልጋል? ነፃ መውጣት ያስፈልጋል ማለት ነው። አርነትና አምልኮ ግንኙነት አላቸው። አርነት የወጣ ሰው ነው እግዚአብሔርን በትክክለኛ መንገድ ማምለክ የሚችለው። በባርነት ተይዞ ማምለክ አይቻልም። ስለዚህ እግዚአብሔር መጀመሪያ ያደረገው ነገር ምንድነው? ህዝቡን ነፃ ማውጣት ነው። ስለዚህ እዚህ ጋር የምናየው ምንድነው ከተባለ ህዝቡ እንደ ህዝብ ነው እግዚአብሔርን የሚያገለግለው ማለት ነው። ሁሉም አገልጋይ ነው። ሁሉም ሰርቪስ ይሰጣል። ለምን? ሁሉም ስለሚያመልክ፣ ሁሉም ስለሚገዛ ማለት ነው። ግን በጣም በሚያሳዝን ሁኔታ ይሄ ከግብፅ ባርነት እግዚአብሔር በብዙ ታምራት ያስወጣው ህዝብ ግን አገለገለ ወይ ነው? ታማኝ ሆነ ወይ ብለን የምንጠይቅ አልሆነም። በምድረ በዳ ቀረ። ኢቭን መሪውን ጨምሮ ማለት ነው፣ ሙሴን ጨምሮ እግዚአብሔር ወዳየለት ቦታ አልገባም። ለምን? ቶታሊ ለእግዚአብሔር ሰረንደር ማድረግ ስላልቻሉ ነው። ስለዚህ በምድረ በዳ አለቁ ማለት ነው እና አዲሱ ጄኔሬሽን ገባ። ስለዚህ አሁን በጣም መጠንቀቅ ያለብን ነገር ምንድን ነው? እግዚአብሔርን ማምለክ፣ እግዚአብሔርን ማገልገል
ከአንደበታችን የዘለለ መሆን አለበት። እግዚአብሔር የሚፈልገው ምንድን ነው? ተግባርን ነው የሚፈልገው እግዚአብሔር። ምክንያቱም እግዚአብሔር የተግባር አምላክ ነው። ያለውን ነገር ያደርጋል። ስለዚህ ያለውን ነገር የሚያደርግ እስከሆነ ድረስ እኛም ለእግዚአብሔር የምንለውን ነገር እንድናደርግ እግዚአብሔር ይጠብቃል ማለት ነው። እግዚአብሔር ይጠብቃል። ስለዚህ አገልግሎት ሚኒስትሪ ስንል ወርሺፕ ስንል ተግባራዊ መሆኑን በጣም መረዳት ያስፈልጋል ማለት ነው። መረዳት በጣም ያስፈልጋል። እሺ ወደ አዲስ ኪዳን እንምጣና የተወሰነ ፖይንት አስቀምጬ የእናንተንም ሀሳብ ልስማ። በተለይም አምልኮ የሚለው ቃል ከስግደት ጋር ቅድም እንዳየነው ማቴዎስ ወንጌል ምዕራፍ 4 ላይ ከስግደት ጋር በጣም የሚገናኝ ቃል ነው። መስገድ የሚለው ቃል ቀጥታ አምልኮ ማለት ነው። ስንሰግድ ምን ማለት ነው? መስገድ ራሱ ውስጥ ነው ፊዚካል የሆነው ስግደት ሁለንተናን ምድር ላይ መጣል ነው አይደል? ሁለንተናን ምድር ላይ መጣል ነው። በተለይም የግሪኩ ሐሳብ ላይ በደንብ ስናየው መሳም የሚል ትርጉም አለው። መሳም የሚል ትርጉም አለው እና መሬት ላይ ዝቅ ብለን ግንባራችን መሬት ሲነካ ከንፈራችን ምን ይነካል? መሬትን ይነካል። ስለዚህ መሳም የሚል ቃል ያለው መሳምን ደግሞ ዝም ብለን ስንረዳው ፍቅርን ያሳያል አይደል? መዋደድን ያሳያል። አሁን ስንገናኝ እንሳሳማለን። ሐዋርያው ጳውሎስ ደግሞ በተቀደሰ መሳሳም ደግሞ የሚለው ነገር አለ። ስለዚህ አያችኋ መሳም ውስጥ ምን አለ? ፍቅር አለ ማለት ነው። ስለዚህ እግዚአብሔርን ከማገልገል እግዚአብሔርን ከማምለክ በፊት ምን ይቀድማል ከተባለ እግዚአብሔርን መውደድ ይቀድማል። አሁን ብዙ ሰው የሚሸወደው ከእግዚአብሔር ይልቅ አገልግሎቱን ይወዳል። እሱ ላይ መጠንቀቅ ይኖርብናል። ለምሳሌ አሁን ላይ እግዚአብሔር መጥቶ አገልግሎትን አቁም ቢለኝ ለማቆም ፈቃደኛ ነኝ ወይ? ብዙ ይቸገራል። ይሄ ከጌታ አይደለም ሊል ይችላል። ለምን ከተባለ በጣም አገልግሎታችንን ነው ብዙዎቻችን የምንወደው እና ለዛ ነው እግዚአብሔር ከሚለን ቃል ይልቅ እኛ ባሰብነው አገልግሎት ላይ የምንጠመደው። ስለዚህ እግዚአብሔርን መውደድ ከልብ የሆነ እግዚአብሔርን መውደድ እጅግ በጣም ያስፈልጋል ማለት ነው። ለዛ ነው አስቀድሞም እግዚአብሔር በሰጠው ትእዛዝ ላይ ጌታ አምላክን በፍጹም ነፍስ በፍጹም ኃይል ምን አድርግ ውደድ የሚለው። በአዲስ ኪዳን ስንመጣ ተመሳሳይ ነው። አምላክን ውደድ፣ ከዛስ ባልንጀራህን ውደድ። ሕግ ሁሉ በእነዚህ ቃላቶች ላይ ይጠቀለላል። ስለዚህ መውደድ እሱስ የአንደበት ስራ ነው ወይ? መውደድ የአንደበት ስራ አይደለም፣ ተግባራዊ ነው። ለዛን ሐዋርያው ዮሐንስ በመልእክቱ በቃል ብቻ ሳይሆን በስራ እንዋደድ የሚለው አያችሁ። ስለዚህ መውደድ ተግባራዊ ከሆነ አገልግሎትም ተግባራዊ ነው። ስለዚህ ማን ያገልግል? እግዚአብሔርን። ነፃ የወጣ ያገልግል። ለተወሰነ ሰው ብቻ የተሰጠ አይደለም፣ ለሁሉም የተሰጠ ነው አገልግሎት። ልክ አምልኮ ለሁሉ የተሰጠ እንደሆነ ሁሉ አገልግሎትም ለማን የተሰጠ ነው? ለሁሉ የተሰጠ ነው። ለሁሉ የተሰጠ ነው። ኢያሱ ትዝ ይላችኋል። መጽሐፈ ኢያሱ ምዕራፍ 24 ቁጥር 15 ላይ ምን ይላችኋል? የአሞራውያንን አማልክት ታመልኩ እንደሆነ የምታመልኩትን ዛሬ ምረጡ፣ እኔና ቤቴ ግን እግዚአብሔር እናመልካለን ይላል። በሌላ ትርጉም ላይ ደግሞ እናገለግላለን ይላል። ስለዚህ አያችሁ አይደል? ዛሬ እናንተ ምረጡ የምታመልኩትን። የአሞራውያንን አማልክት የምታመልኩ ከሆነ የምታገለግሉት ማንን ነው ማለት ነው? የእነሱን አምላክ ነው የምታገለግሉት። እኔና ቤቴ ግን ቤተሰቤ ግን ማንን? እግዚአብሔር እናመልካለን። ስለዚህ አምልኮ እንዴት ነው የሚገለጠው? በሰርቪስ ይገለጣል ማለት ነው። በሰርቪስ ይገለጣል፣ በማገልገል ይገለጣል። አሁን እዚህ ጋር በጣም መጠንቀቅ ያለብን ማንን በማገልገል የሚለው ነው። አገልግሎት በሁለት መንገድ ነው። ቨርቲካል ነው፣ ሆሪዞንታልም ነው። ወደ ላይም ነው፣ ወደ ጎንም ነው። ከጎን ያለውን ወንድምን ሳታገለግል እግዚአብሔርን ማገልገል አትችልም። ወንድምን ሳትወድ የምታየውን ወንድምን ሳትወድ የማታየውን እግዚአብሔር እንዴት ትወዳለህ ነው የሚለው ሐዋርያው ዮሐንስ። አያችሁ። ስለዚህ ወደ ጎን የሆነው አገልግሎት የተሳለጠ ከሆነ ወደ ላይ የሆነው አገልግሎት ምቹ ይሆናል ማለት ነው። እግዚአብሔር የሚቀበል ይሆናል። እግዚአብሔር የሚቀበል ይሆናል። ስለዚህ በዚህ ነገር ላይ ማን ነው የሚሳተፈው ከተባለ በዚህ ነገር ላይ እዚህ ያለን ሁላችንም ዳግም የተወለድን የልጅነት ስልጣን የተሰጠን ሁላችንም እናደርጋለን ማለት ነው። እናገለግላለን። ለምን? ሁላችንም መውደድ እንችላለን አይደል?
መውደድ የምንችል ከሆነ ማገልገል እንችላለን። ማገልገል የምንችል ከሆነ ማምለክ እንችላለን ማለት ነው። ስለዚህ አገልግሎትን ሁሌ ስናስብ ሰውን ነው ማሰብ ያለብን። እግዚአብሔር ቅድሚያ የሚሰጠው ማንን ነው? ሰውን ነው። ለሰው ነው ራሱ የመጣው፣ ለሰው ነው የቆሰለው፣ ለሰው ነው የሞተው። ስለዚህ እግዚአብሔር በዚህ ልክ ሰውን ካከበረ እኛም ደግሞ አገልግሎታችን ከሰዎች ጋር ባለው ግንኙነት በጣም ጥንቃቄ ማድረግ አለብን። ሰውን የራሱ ጉዳይ ብለን እግዚአብሔርን ማገልገል አንችልም አይደል? ሰውን ኢግኖር እያደረገን እግዚአብሔር እንዴት ነው የምታገለግለው? ልታገለግሉ አትችልም። ለምን? ሰው የተፈጠረው በማን መልክ ነው? በእግዚአብሔር መልክ ነው የተፈጠረው። ሰውን አገለገልክ ማለት በዛ ውስጥ ማን እያገለገልክ ነው? እግዚአብሔርን እያገለገልክ ነው ማለት ነው። እና እነዚህ ሀሳቦች ላይ በጣም ጥንቃቄ ማድረግ አለብን። በጣም ጥንቃቄ ልናደርግ ይገባል። አምልኮ መስዋዕትን ከማቅረብ ጋር ይገናኛል አይደል? መስዋዕትን ከማቅረብ ጋር በብሉይ ኪዳን መስዋዕትን ያቀርባሉ። በዛ እግዚአብሔር ምን ያደርጉታል? ያመልኩታል። ግን መስዋዕት ማቅረብ ብቻውን ግን ምን አይደለም፣ አምልኮ ግን አይደለም። አንድ ታሪክ ላስታውሳችሁ። ሳውል ትዝ ይላችኋል? እግዚአብሔር ሳውልን አዘዘው አይደል? ሂዶ የእስራኤል ጠላት የነበሩትን እንዲገድል። ከዛ በኋላ በዛ የነበረውን እንስሳትን ሁሉ እንዲገድል እግዚአብሔር አዘዘው። ሳውል ግን ሄደና ወፋፍራም የነበሩትን በጎች አልገደላቸው፣ ማርኮ አመጣቸው። ከዛ ሳሙኤል ይህን ነገር ሲሰማ በጣም ተናደደና ሳውልን ፈልጎ ጠየቀው። ለምንድን ነው እንደዚህ ያደረግከው አለው። ከዛ የመለሰለት መልስ ምንድን ነው? ለእግዚአብሔር ልሰዋለት አለ። አያችሁ፣ ሳኦል እግዚአብሔርን ከማምለክ በበለጠ መስዋዕቱ ላይ ነው ፎከስ ያደረገው። መስዋዕቱ ላይ ፎከስ አደረገ እና አሁን ላይ እኛ መጠንቀቅ ያለብን ነገር ምንድን ነው? አገልግሎታችን ላይ ሳይሆን በጣም ፎከስ ማድረግ ያለብን እግዚአብሔር ላይ ነው። በጣም ፎከስ ማድረግ ያለብን እግዚአብሔር ሚለን ነገር ላይ ነው ፎከስ ማድረግ ያለብን። እንደዛ ከሆነ አገልግሎታችን ይሆናል፣ ትክክል ሊሆነ ይመጣል። ስለዚህ አገልግሎታችን ትክክልነት የሚመሰረተው በምናገለግለው ብዛት ሳይሆን እግዚአብሔርን በምንሰማውና ለእግዚአብሔር በምንታዘዘው ልክ ነው ማለት ነው። እሱን መረዳት ይኖርብናል። ስለዚህ በአዲስ ኪዳን ደግሞ ስናመጣው መስዋዕት፣ አሁን እኛ የምናቀርበው መስዋዕት ምንድን ነው? ራሳችን ነው። ቅድም ሮሜ ምዕራፍ 12 ላይ የመግቢያ ጥቅሳችን ላይ እንዳየ ነው መስዋዕት የሚለው ምኑን ነው? ሰውነታችሁን ነው የሚለው። ስለዚህ ይህንም ሰውነት ደግሞ የሚያቀርብ ማን ነው? ራሴ ነኝ የማቀርበው። ለእግዚአብሔር ማቀርበው እኔ ነኝ። እንዴት እያደረኩ? እየጎሰምኩ አቀርባለሁ። በትክክለኛ መንገድ እንዲገዛ እያደረኩ አቀርባለሁ። ስለዚህ መቼ መቼ ነው ማቀርበው ከተባለ ሁሌም ነው። ከእንቅልፌ ከተነሳሁበት ደቂቃ ጀምሮ እስከምተኛበት ሰዓት ድረስ ምን ማድረግ አለብኝ? ይህንን ሰውነት ለእግዚአብሔር መስዋዕት እያደረግኩኝ ማቅረብ ይኖርብኛል። ማቅረብ ይኖርብኛል። ስለዚህ አገልግሎቴ፣ ሰርቪሴ ምንድን ነው ማለት ነው? በስራ ቦታ፣ በትምህርት ቦታ፣ በቤተክርስቲያን ህብረት ውስጥ በሁሉም ቦታ ተመሳሳይ መሆን አለበት ማለት ነው። ተመሳሳይ መሆን አለበት። ምክንያቱም ትወና አይደለም የያዝ ነው። ቸርች ቦታ ላይ ስንመጣ አገልጋይ፣ ከቸርች ስንወጣ ደግሞ ሌላ ነገር የምናደርግ ከሆነ ትወና ይሆንብናል። ስለዚህ እነዚህ ነገሮች ሰርቪስና አምልኮን ስናስብ ተግባራዊ መሆናቸውን መረዳት ይኖርብናል ማለት ነው። ተግባራዊ መሆናቸውን መረዳት ይኖርብናል። ውዳሴ እና አምልኮ የሚል ነገር አንድ ነገር እስቲ ልበላችሁ። ውዳሴ እና አምልኮ ምንድን ነው ለውጣቸው? ማወደስና ማምለክ፣ እነዚህ ነገሮች ልዩነት አላቸው። አሁን የምናገረው እንግዲህ በደንብ ብሰሙኝ ደስ ይለኛል። ማወደስና ማምለክ። ማወደስ እግዚአብሔርን ከፍ ማድረግ ነው። ማምለክ መታዘዝ ነው። ማወደስ እግዚአብሔርን ከፍ ማድረግ ነው። ውዳሴ ስለ እግዚአብሔር ነው። አምልኮ ወደ እግዚአብሔር ነው። ምን ማለት ነው? ውዳሴ ላይ አንተ እንዲህ ነህ ማለት ነው። አምልኮ ላይ አንተ እንዲህ ነህ ባልኩበት አንደበቴ በስራዬ መግለጥ ነው። ወደ እግዚአብሔር ነው። ውዳሴ ያለውን ነገር መግለጥ ነው። ለምሳሌ እግዚአብሔር አንተ ቅዱስ
እሺ ውዳሴ እያልኩ ነበር አይደል? ውዳሴ ያለውን ነገር መግለጥ ነው። ያለውን ነገር መግለጥ ነው። ለምሳሌ እግዚአብሔር ኃያል ነህ ስለው ምንም አልጨምርም፣ ያለውን ነገር እየገለጥኩ ነው። አምላክ ነህ ስለው ምንም የምጨምረው ነገር የለም፣ ያለውን ነገር ነው የምገልጠው። አምልኮ ራስን ሳይደብቁ ለእግዚአብሔር መግለጥ ነው። ምን ማለት ነው? ድክመቴን ለእግዚአብሔር ማሳየት ነው። ኦነስት መሆን፣ ማስመሰል የሌለበት ነው አምልኮ። ውዳሴ ላደረገልን ነገር ምስጋናን መስጠት ነው። በሌላ አገላለጥ እውቅና መስጠት ነው። አምልኮስ ራስን መስጠት ነው። እንደዚህ አድርገህልኛል፣ እንዲህ ሰርተህልኛል፣ አድነኸኛል ስል ምን እያደረኩኝ ነው? እያወደስኩ ነው፣ እውቅና እየሰጠው ነው። አምልኮስ ራስን መስጠት ነው። ራሴን ስሰጥ እያመለክኩ ነው። ስናገር እያወደስኩ ነው። አሁን ውዳሴ ውስጥ ስንሆን እያመለክን ይመስለናል። አምልኮ ግን ተግባራዊ ነው። የምትለው ሳይሆን የምታደርገው ነው። ስለዚህ አምልኮ ከውዳሴ ያልፋል። ፕሬዝ ማድረግ ውዳሴ የሚለውን ቃል ይዝልናል። ወርሺፕ ደግሞ ስንል አምልኮን የሚለውን ቃል ይዝልናል። ስለዚህ የግዴታ ፕሬዝ አደረክ ማለት አወደስክ ማለት አመለክ ማለት ግን አይደለም። እንዲህ ብዬ ላስቀምጥላችሁ። ስትዘምሩ እያወደሳችሁ ነው። የዘመራችሁትን ስትኖሩ እያመለካችሁ ነው። አሁን ሁለቱን ነገሮች በጣም በትክክለኛው መንገድ መለየት ይኖርብናል። ስንዘምር እናወድሳለን፣ ስንኖረው እናመልካለን። ዘምረን ካቆምን አውድሰን ነው የምናቆመው። የዘመርነው ስንኖር አምልኮ ውስጥ እንገባለን። አንተ አምላክ ነህ ስለው እግዚአብሔርን እያወደስኩት ነው፣ እገዛልሃለሁ እያልኩት ነው። አመልካለሁ ስለው እገዛልሃለሁ እያልኩት ነው እንጂ እያመለኩት አይደለም። ቅድም ዮናስን አይተናል። ዮናስ ምንድን ነው ያለው? አመልካለሁ አለ። እያመለከ ነበር ወይ? እያመለከ አልነበረም። ስለዚህ አመልካለሁ ስላልከው እያመለከ አይደለም፣ ቃል እየገባ ነው። በኑሮ ስትገዛለት ግን ምን እያረከው ነው? እያመለከው ነው። ስለዚህ ማምለክ ከማወደስ በጣም ያልፋል። ከማወደስ በጣም ያልፋል። አምልኮ ምን ስለሆነ? አምልኮ ተግባራዊ ነው። ለምሳሌ እስቲ ሳሚ ዕብራውያን ምዕራፍ 12 ላይ ያለውን ቃል እስቲ አንብበልን። ዕብራውያን ምዕራፍ 12 ቁጥር 28 አምልኮ ምን እንደሆነ ላሳያችሁ። መጽሐፉ ምን ይለናል? ቁጥር 28 አዎ፣ እሺ፣ በጌታ በኢየሱስ ስም አነባለሁ። ስለዚህ የማይናወጥ መንግስት ስለምንቀበል በማክበርና በፍርሃት እግዚአብሔርን ደስ እያሰኘን የምናመልክበትን ጸጋ እንያዝ። እሺ፣ ምንድን ነው የሚለው? የምናመልክበትን ጸጋ እንያዝ ይላል። እሺ፣ ምንድን ነው የምናመልከው? እንዴት ነው የምናመልከው? እስቲ ቀጣይ አንብብልን። አምላካችን በእውነት የሚያጠፋ እሳት ነውና ይላል። አዎ፣ የምናመልክበትን ጸጋ እንያዝ። ለምን? ምናመልከው ማንን ነው? እግዚአብሔር ነው አይደል? አምላካችን ምንድን ነው? የሚያጠፋ እሳት ነው። ትዝ ይላችኋል፣ እስራኤላውያን ቅድም ብለናል፣ አልገዛም ብሎታል፣ ምድረ በዳ ቀሩ። የምናመልከው አምላክ የሚያጠፋ እሳት ነው። እስቲል ግን አልነገረንም። አሁን ዋርኒንግ ነው የሰጠን። እንዴት እናምልክ የሚለውን አልነገረንም አይደል? ቀጣይ አንብብልን እስቲ ሳሚ። ቀጣይ ማለት ቀጣይ ምዕራፍ ላይ ቁጥር 1 ዕብራውያን ምዕራፍ 13 ቁጥር 1 በጌታ በኢየሱስ ስም አነባለሁ። የወንድማማቾች መዋደድ ይኑር፣ እንግዶችን መቀበል አትርሱ። በዚህ አንዳንዶች ሳያውቁ መላእክትን እንግድነት ተቀብለዋልና። እሺ፣ አያችሁ አይደል? አሁን የምናመልከው እንዴት ነው ከተባለ በመዋደድ የወንድማማች መዋደድ አለ ማለት ነው። ከዛስ እንግዳን መቀበልን አትርሱ ይለናል። አሁን ዕብራውያን ምዕራፍ 13 ላይ የተዘረዘሩት ነገሮች የምናመልክበት መንገድ ነው። የወንድማማቾች መዋደድ፣ እንግዳን መቀበል፣
ከዛስ በቅድስና መኖር ቁጥር 4 ላይ ያለውን እስቲ አንብብልን። እሺ በጌታ በኢየሱስ ስም አነበዋለሁ። ቁጥር 3ን ዘለን ነው አይደል? ቁጥር 3 አልተነበበም። እሺ አንብብልን። እሺ ተቀብሏልና ካለ በኋላ ከእነርሱም ጋር እንደታሰረ ሆናችሁ እስሮችን አስቡ፣ የተጨነቁትንም ራሳችሁ ደግሞ በስጋ እንዳለ ሆናችሁ አስቡ። መጋባት በሁሉ ዘንድ ክቡር፣ መኝታውም ንጹሕ ይሁን። ሴሰኞችንና አመንዝሮችን ግን እግዚአብሔር ይፈርድባቸዋል። አዎ ይሄን አሁን በደንብ ስሙኝ። አሁን እዚህ ጋራ ምንድነው የሚለን ዕብራውያን ጸሐፊ? እስረኞችን አስቡ ይላል አይደል? የተጨነቁትን ራሳችሁ ደግሞ በስጋ እንዳላችሁ ናችሁ አስቡ። አስቡ ማለት ቁጭ ብለህ አስብ አይደለም፣ ሂደና ጠይቃቸው ነው አይደል? ማሰብ ማለት ቁጭ ብሎ ማሰላሰል አይደለም፣ ተግባራዊ ነው። ሰንበትን አስብ ሲል እኮ ቁጭ ብለህ ሰንበትን አስብ አይደለም፣ ተግባራዊ ነው። ስለዚህ አሁን ምንድነው የሚለው? ይህን ከተናገረ በኋላ መጋባት በሁሉ ዘንድ ምንድነው? ክቡር ነው። መኝታው ምንድነው? ንጹሕ ነው። ንጹሕ ይሁን ካለ በኋላ ሴሰኞችና አመንዝሮችን ግን እግዚአብሔር ይፈርድባቸዋል። ሴሰኛ ምን ማለት ነው? ሴሰኛ ማለት በአንድ አለመርካት ነው፣ ብዙ መፈለግ ነው አይደል? ብዙ መፈለግ ነው። ስለዚህ የምናመልከው ስንት አምላክ ነው? አንድ አምላክ ነው የምናመልከው። ከአንድ አምላክ ውጭ ካመለከን ጣዖት አምልኮ ነው የሚሆነው። ስለዚህ አሁን ሐዋርያው ምንድነው የሚለን? ሴሰኝነት ከአንድ በላይ መፈለግ ነው አይደል? እንደዚህ መፈለግ ማለት እሱ ሴሰኝነት ነው። ስለዚህ እግዚአብሔር ጋብቻን ሲሰጥ አንድ ለአንድ ሲል፣ አንድ ወንድ ለአንድ ሴት ሲል ምንድነው በዛ ውስጥ የሚያሳየን ከተባለ ሰብሚሽን ነው የሚያሳየው። አንዱ ለአንዱ መሰጠትን ነው የሚያሳየው። ስለዚህ ልክ እንደዚሁ እናንተም ራሳችሁን ለማን ብቻ ስጡ? ለእግዚአብሔር ብቻ ስጡ። ስለዚህ በጋብቻ ውስጥ ምንድነው የምናየው ከተባለ አምልኮን ነው የምናየው ማለት ነው። ልክ አንድ ወንድ ለአንድ ሴት እንደሆነ ልክ እንደዛ ሁሉ ሰው የሚያመልከው ማንን ነው? እግዚአብሔርን ብቻ ነው የሚያመልከው። ስለዚህ ሴሰኞችን፣ አመንዝሮችን እግዚአብሔር ይፈርድባቸዋል። በሌላ አገላለጥ ከእግዚአብሔር ውጪ ሌላ ነገር የምናመልክ ከሆነ እግዚአብሔር ይፈርዳል ማለት ነው። ለምን? እግዚአብሔር ምንድነው ብሎናል? እሳት ነው ብሎናል። ስለዚህ በመውደድ ውስጥ ያለ ፍርሃት፣ ቅዱስ ፍርሃት ያስፈልጋል። እሱ ነገር በጣም ያስፈልጋል። ከዛ ቁጥር 5 ላይ አካሄዳችሁ ገንዘብን ያለ መውደድ ይሁን ይለናል። ስለዚህ ቁጥር 1 ላይ ትዝ ይላችኋል፣ ሳሚ ሲያነብልን የወንድማማች መዋደድ ይኑር ነው ያለን። 5 ላይስ አካሄዳችሁ ገንዘብ ያለ መውደድ ይሁን ይላል። ስለዚህ እንዴት ላምልክ? ወንድሜን በመውደድ። እንዴት አላምልክ? ገንዘብን ባለመውደድ። ወንድም ነው የሚወደደው፣ ገንዘብ አይወደድም። ገንዘብን ስለወደድክ እግዚአብሔርን ታመልካለህ ማለት አይደለም። ገንዘብ በእግዚአብሔር መልክ አልተሰራም፣ በቄሳር መልክ ነው የተሰራው። ለዛ ነው ኢየሱስ ስለ ግብር ሲጠይቁት የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር መልሷል አይደል? ለምን ከተባለ እዛ ሳንቲም ላይ ያለው የማን መልክ ነው? የቄሳር ነው። ስለዚህ የቄሳር መልክ ስለሆነ ለቄሳር ስጡ አለ። የእግዚአብሔር ለእግዚአብሔር ሲል ሰው በእግዚአብሔር መልክ ነው የተፈጠረው። ስለዚህ ሰው ደግሞ ለማን ነው የሚሆነው? ለእግዚአብሔር ነው የሚሆነው። ስለዚህ ወንድምን በመውደድ ገንዘብን ባለመውደድ፣ ይህንን ያስቀምጥልናል ማለት ነው የዕብራውያን ጸሐፊ። እና ለእናንተ ልቶ ምዕራፍ 13ን በጣም ብዙ ስለሆነ እሱን ብታጠኑት አምልኮ ምን እንደሆነ ይገባናል ማለት ነው። አምልኮ ምን እንደሆነ፣ አገልግሎት ምን እንደሆነ። አሁን እዚህ ውስጥ ስናይ ወንድምን የምትወደው በአገልግሎት ነው። ቁጭ ብለህ ወድሃለሁ ስላልከው ብቻ አይደለም። በቃል እንናገራለን፣ እሱ ችግር አለው፣ ችግር የለውም። ግን በቃል የተናገርነውን ፕራክቲካል ማድረግ አለብን። በቃል የተናገርነውን ፕራክቲካል ማድረግ አለብን። እስረኞች ምን አድርጉ? ጠይቁ ነው አይደል? ስለዚህ እነዚህ ነገሮች ዕብራውያን ምዕራፍ 13 ላይ ያሉ ሐሳቦች ምንድናቸው? እንዴት እናምልክ የሚለውን ነገር የሚዘረዝርልን ፖይንት ነውና አሁን በዚህ ጊዜ ትንሽ የማየውን ክፍተት ልናገርና ልጨርስ። የማየው ክፍተት ምንድን ነው መሰላችሁ? በተለይም ከማገልገል ጋራና ከማምለክ ጋር እግዚአብሔር አምልኳችን የተገደበ እየሆነ ነው ሳናውቀው በአንደበታችን። እንዴት ካላችሁኝ፣ ለምሳሌ የአምልኮ ጊዜ እያልን
የአምልኮ ጊዜ የሚባል እኔ አለ ብዬ አላምንም። መጽሐፍ እንደዚህ ያስተምራል ብዬ አላምንም። ቅድም እንዳልኩት ከእንቅልፋችን ከተነሳን ጀምሮ እስከምንተኛበት ሰዓት ድረስ ምንድን ነው? አምልኮ ውስጥ ነን። ለእግዚአብሔር እየተገዛን ነው፣ እያገለገልን። ስለዚህ የአምልኮ ጊዜ የሚባል የለም፣ አስመላኪ የሚባል የለም። ሁሉም የሚያመልክ ነው። ከዚህ ሰዓት እስከዚህ ሰዓት የሚባል ለአምልኮ የተሰፈረለት ጊዜ የለም። እያንዳንዱ የምናደርጋቸው ሰርቪሶች ምንድን ናቸው? አምልኮ ናቸው። አምልኮ ናቸው እና በሰዓት የተገደበ ከፊት ለፊት ሆኖ የሚያስመልክ ከዛ ደግሞ ሌላው አምልኮን የሚከተል የሚባል ነገር እንደዚህ አይነት ክፍፍል መጽሐፍ ቅዱሳችን አያውቅም። በተለይ አዲስ ኪዳን አያውቅም። አዲስ ኪዳን ላይ አያውቅም እና በተለይም አሁን ላይ ያው ከዝማሬ ጋር ተገናኝቶ ብዙ ጊዜ አምልኮ ስንል ማይንዳችን ለሚመጣው ምንድነው? ዝማሬ ነው አይደል? አሁን እናመልካለን ሲባል ሰው አይምሮ ላይ ቀጥታ የሚመጣው ምንድነው? መዝሙር ነው። አሁን እናመልክና ከዛ በኋላ ወደ ቃል እንሄዳለን ይባላል። ቃሉ ምን ሊሆን ነው? ስለዚህ አሁን እናመልካለን የሚባል ነገር የለም። አሁን አመልካለሁ ካልክ ከዛ በፊት አሁን ከተባለው በፊት ምን እያደረግ ነበር? እና እኔ ፐርሰናሊ አምልኮ ጠቅላላ ሰርቪሱን የሚይዝ ነው ብዬ ነው ማምነው። መጽሐፍ እንደዛ ነው የሚያስተምረው ብዬ ነው ማምነው። እና መዝሙር ምንድን ነው ካላችሁኝ፣ መዝሙር ውዳሴ ነው። መዝሙር ፕሬዝ ማድረግ ነው። መዝሙር ከፍ ማድረግ ነው። ማንን? እግዚአብሔርን አይደል? እሱን ከፍ ማድረግ ነው። እና መዝሙር ቅድም ልክ አገልግሎት ሁለት አይነት መልክ አለው እንዳልኳችሁ፣ መዝሙር ቨርቲካልም ነው ሆሪዞንታልም ነው። ቨርቲካል ነው ሲባል ወደ እግዚአብሔር ነው። ወደ እግዚአብሔር ነው ስንል ቱ ጋድ ነው ስንል ስለ እግዚአብሔርና ወደ እግዚአብሔርም አለው። ለምሳሌ አንተ ታላቅ ነህ ስል ወደ እግዚአብሔር ነው። እወድሃለሁ ስለው ደግሞ ቀጥታ እኔ ከእግዚአብሔር ጋር ያለኝን ግንኙነት የሚያሳይ ነው። ለምሳሌ መዝሙር 18 ቁጥር 1 ላይ አቤቱ ጉልበቴ ሆይ እወድሃለሁ ይላል። አያችሁ፣ ቀጥታ ወደ እግዚአብሔር ነው ቨርቲካል ሲሆን። ሆሪዞንታልም ነው ወደ ጎንም ነው። ምን ማለት ነው? ከሰው ጋራ ማለት ነው። ለምሳሌ ቆላስይስ ምዕራፍ 3 ቁጥር 16 ላይ እርስ በራሳችሁ በመዝሙር በአዲስ ቅኔ ነው የሚለው። ስለዚህ እርስ በራሳችን ነው ማለት ነው። መዝሙር 37 ቁጥር 7 ላይ ምን ይላል መሰላችሁ? በእግዚአብሔር ታመን፣ መልካም አድርግ፣ በምድርም ተቀመጥ፣ ታምነም ተሰማራ ይላል። ይሄ ወደ ላይ ነው ወደ ጎን ነው? ይሄኛው ይሄ ወደ ጎን ነው፣ ወደ ላይ አይደለም። ስለዚህ ይሄኛው ታይፕ ኦፍ መዝሙር ምንድን ነው? ከቨርቲካሉ የተለየ ነው፣ ወደ ጎን ነው። ለስሙ ዘምሩ ምስጋናንም ክብርንም ስጡ ሲል ወዴት ነው? ወደ ጎን ነው። እግዚአብሔር እንዲበሉት ወደ ጎን ነው። ስራ ግሩም ነው። ከዛ ቨርቲካል ይሆናል ማለት ነው። ስለዚህ ወደ ጎን ያለው መዝሙር ትምህርትም ኢንካሬጅመንትም ምስክርነትም አለው እና እነዚህ መዝሙር የምንለው ነገር እናንተንም ሀሳብ መስማት ፈልጋለሁ። ውዳሴ በሚለው ሀሳብ ውስጥ የሚጣቃለል ነው እንጂ አምልኮ የሚለው ቃል ይሸከመዋል ብዬ አላስብም። ይከብደዋል፣ በጣም ይከብደዋል ብዬ ነው የማስበው። እስቲ እናንተን ደግሞ ልስማ። ትንሽ ቆየሁባችሁ፣ ይቅርታ። ጸጋ ይብዛላችሁ። አሜን። ሜላዬ ጌታ ኢየሱስ ይባርክ። ስለ ሚኒስትሪስ ላይክ ኦክሲጅን ያልከውን ነገር ትንሽ ብታብራራው that was so powerful። ወደኋላ ለመልሰ ነው። እሺ፣ ማለት አንዳንዴ ትንፋሽ ካጠራችሁ ትፈራላችሁ አይደል? ለምን ከተባለ ልሞት ነው የሚል ስጋት ውስጥ ስለምንገባ፣ ይሄ ፊዚካሊ ስለምናየው ነው። ስፒሪቹዋሊም እንደዛ ነው ማሰብ ያለብን።
ስፒሪቹዋሊ ለእግዚአብሔር ራሳችንን ማናስገዛ ከሆነ ሰርቪስ ማንሰጥ ከሆነ ምን እያደረግን ነው? ድሬን እያደረገ ነው መንፈሳዊ ህይወታችን ማለት ነው። ስለዚህ ምን ማድረግ አለብን? መንቃት ይኖርብናል። በጣም መንቃት ይኖርብናል። ምልክቶች አሉ። ልክ ትንፋሽ ቁርጥ ቁርጥ ሲል ምልክቱ ነው ለሰውነት እንደሚናገረው ልክ መንፈሳዊ ህይወት ላይ ምልክቶችን ማየት እንችላለን። ለምሳሌ ቅድም እንዳልነው ለወንድሜ ያለኝ አመለካከት እየቀነሰ ከመጣ ወንድሜን መውደዴ እየቀነሰብኝ ከመጣ ምንድነው እሱ ማለት ነው? ምልክት ነው። ቢጫ እየበራ ነው ማለት ነው። ስለዚህ ቆም ብዬ ማሰብ አለብኝ። የንስሐ ህይወት በጣም ከንስሐ ህይወት የራኩኝ ከሆነ ንስሐ በየቀኑ መግባት ያለብን ነገር ነው። በየጊዜው መመለስ አለብን። ለምን በየጊዜው እንስታለን? ምንም ጥያቄ የለውም። ስለዚህ ከንስሐ ህይወት የጎደልን ከሆነ ምልክት ነው፣ ቢጫ እያበራ ነው ማለት ነው። ማለት መተንፈስ ልናቆም ነው ማለት ነው። እና በተለይም ዙሪያችን ካሉ ወንድሞቻችን ከእህቶቻችን ጋር ያለን ነገር በጣም እየቀነሰ እየደበዘዘ ከመጣ ቃሉን የማንበብ ፍቅራችን እየደበዘዘ ከመጣ ያኔ መጠንቀቅ ይኖርብናል። ስለዚህ መተንፈስ እያቆምን ነው ማለት ነው። ኦክሲጅን እያጠረን ነው ማለት ነው፣ መንፈሳዊ ኦክሲጅን። ስለዚህ ኢንሄልና ኤክስሄል እንዳለው ሁሉ ለመኖር በመንፈሳዊም ህይወት ላይ ያ ነገር አለ። ቅርጹን ቢቀይርም ያ ነገር ግን አለ። እሱን ለማለት ነው ዲቦይ። ዋው ቴንክ ዩ በእውነት እኔ በጣም የነካኝ ፓርት እሱ ነው። ብዙ ነገር ብለሃል፣ የሚገርም እኔ ደግሜ ማየት አለብኝ ቱ ቢ ኦነስት። ግን አይ ቲንክ እሱ ፓርት በጣም አማራጭ እንደሌለው ነው የተረዳሁት። አገልግሎት ስና ሰምቲንግ የሆነ እንደዚህ ላይ ድቤት የምታደርግበት ወር ደግሞ የምትደራደርበት ነገር አይደለም። በቃ ለምን እንዳልከው እንደ መተንፈስ ከመተንፈስ ጋር የሚገናኝ ከሆነ ደነስና አብሽ ነው ማለት ነው። እኔ ለእኔ አዲስ ነው ይሄና ደስ ተፓር በጣም እንትን ያለ እና ደግሞ ኦልሶ ያልከው ሌላ አገልግሎት ከአምልኮ ማምለክ ነው። ሚኒስትሪ ኢዝ ወርሺፕ ያልከው ፓርት አለ የተሳለብን ነገር አለ ጭንቅላታችን ላይ በቃ ይሄ ከጥሪ ጋር የምናገናኘው ነገር ግን ኢትስ ወርሺፕ ደግሞ ላይፍ ስታይል ነው እንዳልከው። ያው ከአምልኮ አንዴ ነው ወርሺፕ እና አሜን ወርሺፕ እና ፕሬዝ እንዳለ ሆኖ ወርሺፕ በስ ላይፍ ስታይል የሚለው ጋር ሶ ሚኒስትሪም እንደዛው ነው ማለት ነው። ስናገለግል ሰርቭ ስናደርግም በላይፍ ስታይላችን ነው በቃ in every area of our life የሚለውን ነገር ነው በደንብ ያስተዋልኩት። ሌላ ደግሞ ትልቅ ፓወርፉል ነገር የተናገርከው ወርሺፕ ሚንስ መገዛት። ግን ከዛ በፊት መጀመሪያ ላይ ስትጀምር ምን አልክ? ይህን ሁሉ ከማድረጋችን በፊት ራሳችንን ማወቅ እንዳለብን like we have to know ourselves። ከዛን ደግሞ ይሰድ ነፃ መውጣት እንዳለብን እና እስራኤል ከኢጅፕት ሲወጣ ህዝቤን ልቀቀው የሚለውን ኤግዛምፕል እንደሰጠውም ያንንም ፓርት ሜንሽን አድርገህ ነበር ነው። I've never looked at it this way, so thank you really። እኔ ይሄን ነው የምለው። I wish more እንትን ብል ግን I feel like I need to watch the whole thing again። በእውነት በጣም የሚገርም ዲፕ በሆነ እንትን ነው የገለጽከው to be honest። ካልተፈወስን ነፃ ካልሆነን ማምለክ እንደማንችል አይ ቲንክ የአምልኮም ፐርስፔክቲቭ የሆነ የተዛባብንም ከዛ ይመስለኛል ይህንን ካለመረዳት እና ለእኔ በጣም ይሄ ወርሽፕ የሚለውንም ማገልገል የሚለውንም ካንሰፕት በጣም በሚገርም ሁኔታ ቫሊዩ እንዳደርገው ነው ያሳየኸኝ ዛሬ መንፈስ ቅዱስ ባንተ አልፎ እና ቴንክ ዩ ተባረክልኝ። አይ ቲንክ ተራ በተራ ከሄድን ከኔ አጠገብ ያለው ሀብትሽ ነው የሚታየኝ ስክሪኔ ላይ እና የማነቀው ከዛን እያለ እንሄዳለን። ግን እያሳጠራችሁ እሺ ጊዜ እንትን ሶሪ ሪፍሌክሽንስ ነው። አይ በጣም ቅድሚያ መስጠት እችላለሁ ለሌላ ሰው።
መቆየት እችላለሁ። ስለማረዝመው ልቆይ ብለህ ነው? አላረዝመውም። አይ Go ahead, go ahead, go ahead, go ahead. በተነገረው ነገር ላይ ብቻ ነው ወይስ? ያ ሪፍሌክሽን ቢሆን ጥሩ ነው። ያው ብዙ እንትን እንዳንል ማለት ነው። እሺ ከዛ መጨረሻ ላይ መጨመር የሚፈልግ ሰው መጨመር ይቻላል። ያ በጣም ጌታ ይባርክ ሜሎስ። እኔ በጠብቅ የነበረው ከዴፊኒሽን ቀጥሎ ከአገልግሎት ዴፊኒሽን ቀጥሎ አክቹዋሊ ፕሪንሲፕሎችን ድራይቭ ብናደርግ ፕሪንሲፕሎች ለምሳሌ አገልግሎት በቃ ቨርቲካሊም ነው ሆሪዞንታሊም ነው ብለን ካልን ፕሪንሲፕሎቹ ከክራይስት እንዴት ነው ድራይቭ የሚደረጉት? አሁን አክቹዋል ላለው አገልግሎት ብለን እኛ ለምናውቀው ከዴፊኒሽኑ ሰምተናል። ግን አገልግሎት ብለን እኛ ለምናውቀው እንደ መመሪያ ነገሮች ደግሞ መስማት ብችል አሪፍ ነበር። እንደሱ አይነት ነገር ነው አይምሮ ውስጥ ያለው። ዴፊኒሽኑ ገብቶኛል እና እንደሱ አይነት ነገር ቢኖር አሪፍ ነው። ከክርስቶስ የምንማራቸው ነገሮች ቢኖሩ ቨርቲካሊም ሆሪዞንታሊም ያለውን አገልግሎት። ምክንያቱም በሰማይ የህይወት ሽልማት አለ፣ የአገልግሎት ሽልማት አለ አይደል? እና እነዚህ ሽልማቶች ከየት ተነስተው የት እንደሚደርሱ ማየት የምንችልበት ደግሞ ሌላ ጊዜ ዋቴቨር ብቻ አጋጣሚዎች ኖረ ብንማማር ደስ ይለኛል። በቃ ልስማ ዲቦይ ቴንክ ዩ። አይ ነው ሰፋ ያለ ሀሳብ ነው ዛሬ የተካፈል ነው አይደል? ብዙ ሀሳብ ያለው ነገር ግን አይ ቲንክ ውስጣችሁን ሜቢ የተነካችሁበት ጥያቄም ካላችሁ ባይ ዘ ዌይ ሪፍሌክት ከማድረግ በፊት if you guys have question አሁን አንዳንዱ ሰው ሜሎሴ ሂል ማድረግ አለብን ቢፎር we start serving የሚለውን ሀሳብ በደንብ አብራራለን። ዲቦዬ እንደው ከይቅርታ ጋር በእንደዚህ አይነት ትምህርት ላይ ጥያቄ ካልሽ ኔጌቲቭ ነገር ነው ሰው የሚያመጣው። ለምን አሁን ባለው ሁኔታ ክርክርና ነገር የሚወዱ ስለሚበዙ እንዲህ አይነት በጣም እኔ ለራሴ አንዳንድ ጊዜ እንዴት ነው በየጊዜው እኔ ጌታን እቀበላለሁ። ደስ የሚለኝ ነገር ሁልጊዜ ኢየሱስ ለእኔ አዲስ ስለሚሆን ማለት ነው። እና ማወደስ እግዚአብሔርን መግለጥ ነው። አምልኮ ማለት ደግሞ ራስን ለእግዚአብሔር መግለጥና ራስን መስጠት። በቃ ከዚህ የሚበልጥ ሌላ እንትን የለውም። ባይሆን በዚህ ነገር ላይ እያንዳንዱ ሰው የተነካበትን እኔ መናገር የምፈልገውን በሙሉ እንዳለ እንደዚህ አድርገሽ አንቺ ገልጠሸዋል እና እንደዛ ካላደረግሽ በስተቀር እዚህ ነገር ላይ የገባውን ነገር እንደገና የሚገፋ ወይም አታክ የሚያደርግ ነው፣ ለሌላ ጊዜም ማለት ነው። እና ጌታ ይባርካችሁ። እንሰማለን። አይ እውነት አደራ 182 ሰው ይታየኛል። አደራ በጌታ ፍቅር ጠይቃቸዋለሁ። እዚህ ጋር ያው እዚህ አጋጣሚ ጌታ ኢየሱስ ይባርክ ሜሎስ ሳልባርክም እንዳላልፍ እንደ ሽማግሌ አሜን አሜን። ያ ሞኒተሮች መቼስ ተባበሩኝ በዚህ ኔጌቲቭ እንትን ካለ እስካሁን እኔ አገሽ ኮመንት ላይ አቴንሽን እየሰጠዋለሁ። ግን እዚሁ በቅንነት ላይክ ለመረዳት በሚል ጥያቄ ካላቸው አይ ቲንክ ሜሎስም ሄደው ማይንድ answering your questions ግን it's not for debate በቃ ለመማር እና ሞር መረዳትን የምትፈልጉ ከመረዳት የተነሳ መጠየቅ የምትፈልጉ ካላችሁ ደስ ይለናል። ከዛ ባለፈ ግን ለክርክር ምናምን ይሄ ዶክትሪን አይ ነው ሜሎስ የሚሄድበት ቦታ እንዳለ የዶክትሪን ችግር እንዳላቃለሁ እና ግን በቃ ያልገባችሁ ዛሬ ሼር ካረገው ከተማርነው ነገር ያልገባችሁ ፓርት ጥያቄ ካላችሁ አሁን ኤልሹዬ ከስር የጠየቀች ነው let's ask about the healing part please ብላለች እና እንግዲህ ያንን ፓርት መመለስ ከፈለጋችሁ ተባረኩ። ኖሲ ጥያቄው ገብቷል?
እሺ አይ ወንድሞች የሚመልሱት ከሆነ ብዬ ነው የሚያወሩበት ከሆነ እድል እንስጣቸው ብዬ ነው። እሺ እሺ ሳሚቾ እንደ አገልጋዮች አላችሁ እኮ ሀብትሽ ዳዊት ሳሚ እስቲ ላንተ ዛሬ ጨዋታል እስቲ ነገር ባርክ ለምንድን ነው መሸሻው አንተ ልጅ ዳው ያ ተባረክ ሜሎስዬ፣ በድጋሚ ልባርክ እወዳለሁ። በጣም ፕሪሺየስ የሆነ ነገር ነው ያካፈልከን። ኖ ኮምፕሌን አባርም በጣም ደስ የሚል ነገር ነው። ይሄ ብቻ አይመስለኝም፣ ውስጥ ያለው ነገር ከዚህም ያለፈ ነገር እንዳለ አውቃለሁ እና ለእኛ እድል ለመስጠት ሪፍሌክሽን ላይ እንድንል ፈልገ ነው የገታው ብዬ ነው የማስበው። እና ሀብትሻውን ያለውም ነገር አለ፣ ብዙ ነገር ውስጥ አለ ብዬ አስባለሁ። አሁን እንደተጠየቀው ጥያቄ አገልግሎት ያለ ፍቅር አለ። በብዛት በመድረኮቻችን ላይ እንደዚህ አይነት ነገር ይታያል እና ፍቅር የጎደለው አገልግሎት ትክክል አይደለም ባጭሩ። ምክንያቱም ሁሉ በእናንተ ዘንድ ሁሉ በፍቅር ይሁን ይላል ጳውሎስ አይደለም? ስለ ፍቅር ሲናገር በመላእክት ልሳን ብናገር እሳት ከሰማይ ባወርድ እንደዚህ ግን ፍቅር ግን ከሌለኝ ይልና ምንድነኝ? ከንቱ ነኝ። በቃ ከንቱ ነው። ፍቅር የሌለው አገልግሎት ከንቱ ነው። ይሄንን ስናወራ ይሄንን ስናነሳ ግን አንድ ነገር በጣም አስምሬ መናገር እፈልጋለሁ። ምንድነው አስምሬ መናገር የምፈልገው? ስለ ፍቅር ስናወራ እኛ የምንስለው አይደለም ፍቅር። እኛ የምንስለው ይሄ የጊቭ ኤንድ ቴክ ፍቅር አይደለም። ወይንም ፍቅር ጅልነት አይደለም። ፍቅር ሞኝነት አይደለም። ፍቅር ከክርስቶስ የተካፈልነው ፍቅር ቤዝ መልካም ነው አይደለም? ለዚሁ ነው አሁን እዚሁ በተካፈልነው ቁጥር ላይ ባነበብነው ቁጥር ላይ ራሳችንን ሕያውና ቅዱስ መስዋዕት አድርገን እንድናቀርብ በተጻፈልን በሮሜ ምዕራፍ 12 ቁጥር 9 ላይ ምን አይነት ፍቅር ሊኖረን እንደሚገባ ይናገራል። ፍቅራችሁ ያለ ግብዝነት ይሁን፣ ክፉ የሆነውን ሁሉ ተጸየፉ፣ በጎ ከሆነው ጋር ሁሉ ተቆራኙ፣ ተስማሙ ይላል። አሁን ክፉን ነገር ስትጠየፊ ወይም ስትቃወሚ ፍቅር የላትም ልትባይ ትችላለች። ስለዚህ ሰዎች አይደለም ፍቅርን ስለው የሚሰጡ፣ ፍቅርን ያስተማረን ክርስቶስ ኢየሱስ ነው። ኢየሱስ ክርስቶስ ጅራፍ ገምዶ ቤተ መቅደስ በመግባቱ ፍቅር የለውም ሊሉ የሚዳዳቸው ሰዎች ሊኖሩ ይችላሉ፣ ደግሞም አሉ። እሱ ግን ፍቅር ነው፣ ራሱ ፍቅር ነው። ስለዚህ ክፉ የሆነውን ነገር ስንቃወም፣ አመፃን ስንቃወም፣ አንድ አገልጋይ በአመፃ ላይ ሲቆጣ ፍቅር የለውም ሊባል አይገባም። እውነት ነው፣ ፍቅር የጎደለው አገልግሎት የዜሮ ድምር ብዜት ነው አይደለም? ሁሉም አገልግሎቱ በዜሮ ነው የሚባዛው። ግን እኛ እንደፈለግነው አይደለም። አንዳንድ ሰዎች ከኃጢአት ጋር፣ ከአመፃ ጋር፣ ከተንኮል ጋር ሊያስተቃቅፏቸው ይፈልጋሉ። ኤንዴን አንቺ ከተቀበልሽው ከምትኖሪለት ከእግዚአብሔር ቃል አንጻር ኖ ምናምን ብለሽ ቆራጥነትሽን ውሳኔሽን ስታሳይ ተመልከቱ ፍቅር የላትም፣ ተመልከቱ ፍቅር የለውም እያሉ የራሳቸውን ስል ይስላሉ። እንደዚህ አይነት ነገር ሁለቱ ተለይተው መታየት አለባቸው ለማለት ነው። አላበዛም። ያልኩት ነገር ግልጽ ነው አይደል? Can you also add እንትን ሳሚ ትዝ ካለ he said ቢፎር አገልግሎት መፈወስ አለብን፣ እኛ ነፃ መውጣት አለብን የሚለውን ካንሰፕት በደንብ እሱን ደግሞ እሱን ፓርት ባይዘዌ ነፃ ያልወጣ ሰው ነፃ ሊያወጣ አይችልም። እኛ በተጽናናንበት መጽናናት ነው ሌሎችን የምናጽናናው። ይሄ መጽሐፍ ቅዱስ ፕሪንሲፕል ነው። ግን በዘመኑም ደግሞ ነፃ ያልወጡ ነፃ አውጪዎች አሉ፣ ያልተፈወሱ ፈዋሾች አሉ፣ ያልተመገቡ መጋቢዎች አሉ። ይህንንም ነው የምንቃወመው። የሲሞን ስፒሪት እለዋለሁ። የሲሞን ስፒሪት ምንድን ነው? መንፈስ ቅዱስን አልተሞላም፣ ግን እነ ዮሐንስ እነ ጴጥሮስ እጃቸውን በመጫን ሰዎች መንፈስ ቅዱስን እንደሚሞሉ ባየ ጊዜ
እኔም እጄን የምጭንበት ሰው ይሞላ ብሎ ገንዘብ ይዞ መጣ። አሁን በተለያየ አይነት ነገር ተሽሎኩልከው በዘመድ በአዝማድ በገንዘብ በዝና በተለያየ አይነት ነገር መድረክ ላይ ያሉ ራሳቸው ትምህርት የሚገባቸው ነገር ግን እድሉን ለመድረክ በሆነ አይነት ነገር አክሰሱን ያገኙ የመድረክ አክሰስ ያገኙ ሰዎች እነዚህ የሲሞን ስፒሪት ላለው አይደለም። ነፃ መውጣት ያስፈልጋል። ነፃ ለማውጣት ከመነሳታችን በፊት መንፈስ ቅዱስ ለመሙላት እጆቻችንን የምንጭንበት ሰው መንፈስ ቅዱስ ይሞላ ብለን ከማለታችን በፊት ራሳችን መንፈስ ቅዱስ መሞላት አለብን። ቁጭ ብለን መማር አለብን። ይሄ ምንም የማናወላዳበት እውነት ነው። I agree. Yes. አንዳንድ ሰው እሺ ሶሪ ዛሬ ጥያቄ ነው ግዴታ ይጠየቅ ችግር የለም። ሜሎስዬም አለ ሙሉ ለሙሉ ሂል ማድረግ አለብን ወይ in order to serve? I think not. ግን ምን ይመስላችኋል? አዎ ምሳሌ ለመሆን የሚበቃ ህይወት ያስፈልጋል። አንድ ሰው እረኛ ለመሆን የሚበቃ ለዚህ ነገር የሚበቃ ተብሎ እንደተጻፈ ማንም ሰው ኤጲስቆጶስን ለመሆን ቢፈልግ መልካምን ስራ ይመኛል ይልና ግን እንደዚህ አይነቱ ሰው ደግሞ ህይወቱ ምን አይነት ህይወት መሆን እንዳለበት የሚታይ ማሳያ የሚሆን ህይወት ተፈትኖ ያለፈ ማንነት በእርግጥ ለአንድ አገልጋይ ያስፈልጋል። ፐርፌክሽንን አይደለም የምንፈልገው። በዛ ደረጃ ማናችንም ፐርፌክት አይደለም። ሁላችንም ኢምፐርፌክት ነን። ሙሉአኖች አይደለም። ወደ ፍጹምነት ሙላት እናድጋለን እንጂ ፍጹማኖች አይደለም። አሁን ለዛ ግን የሚበቃ ለረኛ የማይከራከር የማይሰክር እንግድነት የሚቀበል ብሎ የሚዘረዝራቸው ነገሮች አሉ። እንዲህ አይነት ኳሊፊኬሽን የአንድ ሚስት ባል ምናምን ብሎ የሚለው ቤተሰቡን በአግባቡ የሚያስተዳድር ብሎ የሚለው ሁሉ ኳሊፊኬሽኖች ናቸው። ምክንያቱም ከዚህ አይነት ህይወት ውስጥ ውጭ የሆኑ ደግሞ ሌሎች ሰዎች ስለነበሩ ማለት ነው። እረኛ መሆን የሚፈልግ መጋቢ ነኝ የሚል ኤጲስቆጶስ ነኝ የሚል ቢሾፕ መሆን የሚፈልግ በዚህ ሁሉ ነገር ውስጥ መልካም ስራ ነው የሚመኘው። እሰይ ጎሽ ጌታ ስሙ ይባረክ። እንደዚህ አይነት ሰራተኛ በመገኘት ፍላጎቱ በመገኘቱ እግዚአብሔር እንባረካለን። ግን ያ ሰውዬ መድረክ ላይ ቆሞ ለማገልገል የሚታይ ህይወት የሚበቃ ህይወት ሊኖረው ይገባል። እንትንም ነው አይደለ ሰምቼው አንዳንዴ ሰው ለአገልግሎት ሲቀባ ወይ ደግሞ ፖዚሽኑን ስልጣን ሲሰጠው የሆነ ኦቢዲየንሱ ምኑ ነገር ሁሉ ታይቶናል፣ ለዚህ ነገር በቂ ነው ተብሎ ነው የሚቀባው። አይ ቲንክ እሱም ጋር ኮንሽስ መሆን አለብን። አንዳንዴ በቃ እንዴት ነው የሆነን ሰው ጸጋውን ስላየን ብቻ ሬዲ ነው ብሎ መሾም ሳይሆን ሀሲ እኩብት ሆኗል ወይ ለዛ ነገር ለዛ ፖዚሽን ብሎ መታየትም አለበት ብዬ አስባለሁ እንደኔ። ከዛ ሁለተኛም ደግሞ ሜቢ ሰው ሂል ባደረገበት ቢያገለግልም ብዬ አስባለሁ። እንዴት ነው ያልተፈወስክበትን ያልደረስክበትን ጀስት ቢከስ ከእውቀት አንጻር ዝም ብለህ ከመናገር የተፈወስክበትን ሌሎች አካፍለ ሌላ ሰው እንዲፈወስበት ሶ ዳ ወይ ቢካዝ ሂሊንግ ኢዝ አ ጀርኒ አይደል? በአንዴ አንፈወስም፣ ግን አለ ብቻ አንተ እንዳልከው እኔ እንደዛም ብዬ አስባለሁ። ሜሎስዬ እስቲ ጨምርበት እዚህ ላይ። እሺ ጸጋ ይብዛልህ ሳሚ፣ አሪፍ ፖይንት ነው የተነሳው። ቅድም ሀብቲሽ የተናገረው ላይ እውነት ነው። ከጌታችን ኢየሱስ ክርስቶስ መሪዎችን ፕሪንሲፕሎችን አውጥተን ማየቱ ተገቢ ነው። ግን ያው ርዕሱ ሰፊ ነው፣ በጣም ሰፊ ርዕስ ነው። በጣም ብዙ ነገር መንካት ይኖርብናል። ዛሬ ላይ ጀስት መሰረታዊ የሆነውን ትርጉሙን ስለ አገልግሎት እና ስለ አምልኮ መጽሐፍ ቅዱሳችን የሚያስቀምጥልን ቤዚክ የሆነውን ፕሪንሲፕል መሰረቱን ብንጥልና እየገነባን ብንሄድ ብዬ አስቤ ነው። ምናልባት ይሄ ርዕስ የሚቀጥል ከሆነ እንዲሁ እንደዛ ሀሳብ ካለሽ እዛ ላይም ደግሞ ኔክስት ዊክ ላይ ማውራት እንችላለን ብዬ አስባለሁ። እና በተነሳው ሀሳብ ላይ ምንድን ነው በተለይም ማምለክ የሚገባው ማን ነው ከተባለ ማምለክ የሚገባው ነፃ የወጣው ሰው ነው፣ የዳነው ሰው ማለት ነው። ከዚህ ይላችኋል ዮሐንስ ወንጌል ምዕራፍ 4 ላይ ያቺ የሳምራዊቷ ሴት የጠየቀችው ጥያቄ ምን ነበር? የአምልኮ ጥያቄ ነበር የጠየቀችው አይደል? ግን ጥያቄዋ ምን ነበር? የት እናምልክ ነው ብላ የጠየቀችው አይደል? በዚህ ተራራ በኢየሩሳሌም ማለት የገሪዛን ተራራ አለ፣ ከዛ ደግሞ ኢየሩሳሌም ደግሞ እዛም ያለው ተራራ ነው።
የትኛው ተራራ ይሻላል ነው ጥያቄው። ከዛ ኢየሱስ ክርስቶስ ወደ ምን ቀየረው? ከቦታ ሳይሆን ማንን ማምለክ አለባችሁ ወደሚለው ነው የቀየረው አይደል? ምክንያቱም እናንተ የምታመልኩትን አታውቁም ነው ያላት። ያመልካሉ ግን የሚያመልኩትን አያውቁትም እና በቃ ብክነት ነው። ስለዚህ ምን አላት ጌታችን ኢየሱስ ክርስቶስ? እናንተ ስለማታውቁት ትሰግዳላችሁ፣ እኛ መዳን ከአይሁድ ነውና ለምናውቀው እንሰግዳለን። ነገር ግን በእውነት የሚሰግዱ ለአብ በመንፈስና በእውነት የሚሰግዱበት ጊዜ ይመጣል፣ አሁንም ሆኗል ይላታል። ስለዚህ ጥያቄውን ይቀይረዋል ማለት ነው። ከቦታ የት እናምልክ ከሚለው ማንን ላምልክ ወደሚለው መጣ። ስለዚህ እዚህ ውስጥ ስናየው ማንን እናምልክ ከተባለ እግዚአብሔርን ነው። ታዲያ እግዚአብሔር እንዴት እናምልክ? ነፃ በመውጣት እናምልክ፣ ድነን እናምልክ ማለት ነው። ልጆቹ ሆነን እናምልክ ነው። ስለዚህ አምልኮ እና ሰርቪስ አገልግሎት የተሰጠው ለማን ነው ከተባለ ለቅዱሱ ሕዝብ ነው የተሰጠው አይደል? የቅዱስ ሕዝብ ካህናት ተብሏል። ቅዱስ ካህን ተብሏል። ለምንድን ነው ቅዱስ ካህን የተባለው? የእርሱን በጎነት ለመናገር ነው። ስለዚህ ይሄ ምንድነው? ሰርቪስ ነው ማለት ነው። አገልግሎት ነው። ምን ስናደርግ? የጌታን መልካምነት ስናውጅ። ስለዚህ የጌታን መልካምነት ለመናገር ጌታ በአንተ ህይወት ውስጥ መልካም ነገር ሊያደርግ ይገባል ማለት ነው። በእኛ ትልቁ መልካም የምንለው ነገር ምንድነው? ከዘላለም ሞት ማምለጣችን ነው። ከኃጢአት እስራት መፈታታችን ነው። ይሄ ነው ትልቁ ነገር። ስለዚህ አሁንም በኃጢአት ቦንዴጅ ውስጥ ሁነን አመልካለሁ አገለግላለሁ ማለት አንችልም። ለምን? እንደ ቅድም ምን ተባብለናል? አገልግሎትን ከማሰባችን በፊት ራሳችንን ማየት አለብን ተባብለናል አይደል? ራሳችንን ማወቅ አለብን። እኔ አገልጋይ ነኝ፣ እኔ ባሪያ ነኝ የሚለው ነገር በደንብ ልናሰምርበት ይገባል። ለምሳሌ አንድ ጥቅስ ብናይ በጣም ደስ ይለኛል። ይህንን ሀሳቤን የበለጠ የሚገልጽልኝን በተለይ ጌታችን ኢየሱስ ክርስቶስ በዚህ ጉዳይ ላይ የተናገረው ነገር አለ፣ ከሰርቪስ ጋር በተገናኘ ማለት ነው። ማቴዎስ ወንጌል ምዕራፍ 6 ላይ እስቲ ሳሚዬ ላስቸግር። ማቴዎስ 6:24 ላይ ያለውን ቃል ብታነብልን። 6:24 በጌታ በኢየሱስ ስም አነባለሁ። ለሁለት ጌቶች መገዛት የሚቻለው ማንም የለም። ወይ አንዱን ይጠላል ሁለተኛውንም ይወዳል፣ ወይ ወደ አንዱ ይጠጋል ሁለተኛውንም ይንቃል። ለእግዚአብሔርና ለገንዘብ መገዛት አትችሉም። ተመልከቱ። አሁን ጌታ ምንድን ነው የሚለው? ለሁለት ጌቶች መገዛት የሚቻለው ማንም የለም ነው ያለው አይደል? ስለዚህ ሁለቱም ምን እንደናቸው እዚህ ጋር ሲያስቀምጥ አንደኛው ምንድን ነው? እግዚአብሔር ነው። ሁለተኛው ምንድን ነው? ገንዘብ ነው። ገንዘብ ማለት አሁን ብዙዎቻችን ገንዘብ ሲባል አይምሯችን ውስጥ የሚመጣው ምንድን ነው? ብር ነው። ግን ገንዘብ ማለት ብር ብቻ አይደለም። ብር ብቻ አይደለም፣ ከዛ ያልፋል። ዕውቀትህ ይሆናል፣ ንብረትህ ይሆናል፣ ገንዘብ ይሆናል፣ ማቴሪያል ይሆናል። እነዚህ ጠቅላላ ገንዘብ ነው የሚባሉት። በተለይም እንግዲህ መጽሐፍ ቅዱሳችን በተጻፈበት ቋንቋ ላይ ይሄ ገንዘብ የሚለው ቃል ማሞን የሚል ቃል አለው እና ማሞን የሚለው ቃል የወጣው አሜን ከሚለው ቃል ነው። ስለዚህ ንብረትን የምታገለግል ከሆነ ንብረትን ነው አሜን እያልክ ያለው፣ ሰሚት እያደረክ ያለው ለንብረትህ ነው። እና ጌታ ምን አለ? ለሁለት ጌቶች መገዛት የሚቻለው ማንም የለም። ለምን? ወይ አንዱን ይጠላል ሁለተኛውን ይወዳል። ጌታን ከወደድክ ገንዘብን አትወድም። ገንዘብን ከወደድክ ጌታን መውደድ አትችልም። ሁለቱ ምኖች ናቸው? ጌታ ብሏቸዋል። ምን ማለት ነው? ሰሚት የምታደርግለት ከሆነ ያ ነገር ለአንተ ጌታ ሆኖብሃል ማለት ነው። ስለዚህ ከገንዘብ ሳትላቀቅ ቀደም እንዳየነው ዕብራውያን ምዕራፍ 13 ላይ እንዳየነው ገንዘብን ያለ መውደድ ይላል። ስለዚህ ሜንታሊ ነፃ መውጣት አለብን። ነፃ ከወጣን አንዱን እንወዳለን። ማንን? ጌታን እንወዳለን። ጌታን የምንወድ ከሆነ ጌታን ሰርቭ እናደርጋለን ማለት ነው። ጌታን እናገለግላለን ማለት ነው። ወይም ወደ አንዱ ይጠጋል፣ ሁለተኛውን ምን ያደርጋል? ይንቃል። ይሄ ቃል በጣም በጥንቃቄ ነው ማየት ያለብን።
እና ሁለቱንም ነገሮች በጣም ባላንስ አድርገን ልናያቸው ያስፈልጋል ብዬ አስባለሁ። ሚዩት የሆንኩኝ መስሎኝ የስ ብዬ ጮክኝ። በጣም የልቤን የተናገርክልኝ ሜሎስዬ። አሁን እንትን ማወቅ ያለብን ነገር ልኩ መጽሐፍ ቅዱሳችን ነው። ሰዎች አይደለም ልክ የሚያበጁልን አይደለም። በአገልግሎት ውስጥ ግን መሰራት እንዳለ ማወቅ አለብን። አገልግሎት ለእግዚአብሔር መንግስት ትውልድን እያዳንን ነፍሳትን እያዳንን እየተናጠቅን የምናገለግልበት የምንሰራበት ጉዳይ ቢሆንም አት ዘ ሴም ታይም ደግሞ እኛ ራሳችን የምንሰራበት ነው። ኳየር ውስጥ እንድንገባ ስንደረግ የሆነ ቸርች የጎደለ ሰው ለመሙላት ምናምን የሆነ ኮንትሪቢዩት ለማድረግ ብቻ አይደለም፣ እኛም እንሰራለን። እኔ አሁን በጣም የማውቃቸው ሰዎች አሉ እግዚአብሔር ቪዥን ሰጥቷቸው በጸሎት እንትን ያሉ ጸሎቱ አገልግሎት ለሌሎች የሚተርፍ ነገር እንዳለው ቢታወቅ በዛ አገልግሎት እግዚአብሔር በሰጣቸው አገልግሎት ውስጥ ግን ሊትራሊ ህይወታቸው ድራማቲክሊ የተቀየረ ሰዎች አሉ፣ በጣም በሚገርም አይነት ሁኔታ እና እያገለገለ እንቀየራለን ብዬ አምናለሁ። ተባረክ ሜሎስዬ። ልተንፍስ። ኧረ ዴቪ ተናገር። እኔ በድጋሚ እግዚአብሔር የዘመንህን ቁጥር ያብዛው ሜሎስዬ። እግዚአብሔር በሞገስ እንደገና ከትላንትናው ይልቅ ደግሞ ከዛሬውም ይልቅ በእጥፍ ከዚህ የበለጠ ደግሞ እግሮች ከመሰናክል የሚጠበቁ ዓይኖች ከእንባ የሚከለከሉ እግዚአብሔር አምላክ ከዚህ የበለጠ ደግሞ የቃሉን እውቀት አሁንም በኢየሱስ ክርስቶስ ደም ተሸፍነ የምትገልጥ በቃ የምትቀጥል ዘላለምህ በእግዚአብሔር ቤት ለታማኙ ለኢየሱስ ባሪያ እንደሆንክ እንደ ባንዲራ እያውለበለክ የምትቀጥል እንድትሆን በጌታ በኢየሱስ ስም ባረኩ። በቃ ይሄ ሌላ ምንም ቃላት የለኝም እና ዲቦ በዚህ አጋጣሚ እንደማሳሰብ የማደርገው እንዲህ አይነት ትምህርቶችን በተለይ በዚህ ቤት ወንድማችን አገልጋይ ሜሎስ ይዞን መጣ ከሆነ ሳሚም አለ ሌሎችም ጥሩ ጎበዝ ሞዴሬተሮች አይቻለውና እንደው የምታደርጊው ተከታታይ ትምህርቶች ይቀጥላሉ። በውስጥ ያለ ወይም ደግሞ ያልገባውን ሰው እንዲያስረዳው የሚፈልግ ካልሆነ በስተቀር ለክርክር የሚመጡ ሰዎችን ለነገው ነው የምልሽ። አሁን ባለው ነገር በጣም አሪፍ እና መቀጠል አለበት። እኔም እንደ ማርያም ከእግር ስር ቁጭ ብዬ እዚህ መጥቼ ለመማር በጣም ዝግጁ ሆኛለሁ እና እንዲህ አይነት ነገሮች በጣም የሚፈልጉ ቲክቶክ ላይ ከእኔ አሁን በዚች በቅርብ ቀናት ከጀመርኳት ቃሉ ለቀኔ ፕሮግራም የወሰድኩትን ትንሽ ለዚህ ቤት ማካፈል ስለምፈልግ ነው። ሳሚ ቤትም ስላለ እንዲህ አይነት ነገር ጭላንጭል እያየው ስለሆነ ሁሉም ጋርና ለምን ሰዋሁ በክርክርና በጦርነት እርግጠኛ ነኝ ሜሊም ከዚህ በኋላ እንዲህ አይነት ነገሮችን ከጀመረ ሌሎች የተለያየ ጥያቄም ሆነ ፍንዳታም ቢያመጡ ወይ ፍንክች አይልም። በቃ ከዘፍጥረት እስከ ዮሐንስ ራእይ ለትምህርታችን ተጽፏል። ያንን ይዘን በወንጌል አላፍርም ብለን እንቀጥላለን ማለት ነው እና ይሄንን ነገር ሁላችሁም ሳሚዬም ዘውትርም ገብቷል። አሁን አይቻለሁ። ሌሎቻችሁ በተለይ ወንጌል አማኙ እንዲህ አይነት ዙሪያችንን እያጠርን በጥንቃቄ ይሄንን በወንጌል እንዳናፍር በእውነትና በመንፈስ እየተማማርን የምንቀጥልበት ነገር እየቀጠለ ቢሄድ ማንም ላይፈነጭ ይችላል። ይሄ ዝም ብሎ የመናፍስቱ ዓለም ተከታይ ይሄ ጥቅም የቀረበት ስላችሁ በመንፈሳዊ አይደለም፣ ስጋዊ ነገር እኔ ምስክር ስለሆንኩ ማለት ነው። አይ ቲንክ ትላንት ወዲያ ተናግሬዋለሁ። ለዘመናት ነፍስ እንደው አለቁ እኮ እነዚህ ልጆች በሚል ሲሮጡ የነበሩ ዘመዶቻችን ዛሬም ራሳቸው እያለቁ ነው። በቃ የሆነ እና እንዲህ ትውልድን ለማስመለጥ አታክ ሊያደርጉ እንዳያመልጡ አታክ ሊያደርጉ የሚገቡ ተሽሎክላኪ የበለዓም መንፈስ ያለባቸው ሰዎች ስላሉ እነሱን አታክ የተደረገ እንዲህ አይነት ትምህርቶችን በቃ እኔ አሁን በቃ ከዚህ በኋላ ጌታ ይባርካችሁ ብዬ ብሄድ ደስ ይለኛል። ግን የሚያጓጉ ነገሮች አሉ። ከሀሳብም ከኮሜንቱም
እንዳልኩ እኔ ውስጥ የነበረውን እንዳለ ዲቦራ ስትዘረግፈው፣ ከዛ ሀብትሽ ሲያመጣው፣ ከዛ ሳሚ እንደገና መልሶ ሜሎስ ሲያስተካክለው ስታይ በቃ ለካ ለዚህም ጊዜ እግዚአብሔር እንደገና እድል ሰጥቶኛል ማለት ነው ብለን እንጠብቃለን ማለት ነው። እና እኔ ዝግጁ ነኝ ለመማር እንደ ማርያም ከእግር ስር ቁጭ ብዬ። ተባረኩ። በጣም ድንቅ ጊዜ ነው። ጌታ ዘመንህን ይባርክ ወንድም አለ። ሁላችሁም ጌታ ኢየሱስ ይባርካችሁ። አሜን። ዳዊት ቴንክ ዩ በጣም አሜን። ዴቪ የተባረክ ዲቦዬ በጣም የምንወዳቸው ወንድሞቻችን ገብተዋል። ዘውትርም አለ ቢኒዬም ገብቷል። አታውቂውም መጥቶ አያውቅም እዚህ ቤት። ቢኒሻ በጣም የተወደደ ሰው ነው። ሊዲዬም አለች፣ ሳሚም አለ። ሀሳባቸውን እንዲሰጡ እድል እንስጣቸው። እሺ ዲቦዬ። እሺ ደስ ይለኛል። በጣም ከፈለግሽው ጀምሪ። አይ እሺ ማን ከአንተ ስር አይ ቲንክ ሀብትሽ ሄዶ ነበር። አንተ ሄዳል። ሰው እኔ ስር የሚታየኝ ሳሚ፣ ከዛን ዳዊት ወይ ሊዱ እና እዛ ወደ እኔ እታችሉን እንዳልክን ሳቡት። እንዳልክ ይግባ። እኔ ታችሉ እንዳልክ ግባ። አይ ቲንክ ወጣ መሰለኝ። እሺ ግን ጎሄድ እስከዛ ድረስ ጋይስ። እሺ ከሳሚ እንጀምር፣ መጥራት ካለብኝ ሳሚ ቬጋስ። እሺ ሁላችሁንም ሰላም ብያለሁ። በጣም ጥሩ ጊዜ ነው ያሳለፍነው። እኔ አንድ ነገር እግዚአብሔር ትልቅ አምላክ ነው። እሱ እግዚአብሔር አምላክ ነው፣ እኛ ሰዎች ነንና ስለማምለክና ስለማገልገል የሆነ አንድ ግለሰብን ወይም ደግሞ አንድ በእኛ ሁኔታ ላይ ያለን ሰው ሰራተኛ እንደመሆን ያክል አይደለምና እግዚአብሔር ለሰው ልጅ ራሱን ሲገልጥ በሮሜ መጽሐፍ ውስጥ ላይ ሲናገር የማይታየውን ባህሪውን በሚታይ በዚህ በምናያቸው ነገሮች ውስጥ ላይ ሲገልጥ ሰዎች እግዚአብሔርን እንዲያውቁት ነውና፣ ግን ደግሞ ባወቁት መጠን ይላል ሲናገር እግዚአብሔርን እያወቁ እንደ እግዚአብሔርነቱ መጠን ስላላከበሩትና ስላላመሰገኑት የሚያመካኙት አጡ ይላልና እግዚአብሔር ሁልጊዜ ራሱን በገለጠበት ልክ የሰው ልጅ እርሱን ያመልከውና ያገለግለው ዘንድ ይፈልጋል እና እኔ በጣም ከሚገርመኝ አሁን ግን ብሉይ ኪዳንም ላይ በሙሴ እግዚአብሔር ተናግረዋል። ግን ሲናገር እግዚአብሔር እንዲህ ይላል እያለ ነው የሚናገረው። ለሙሴም በገለጠው ልክ ውስጥ ላይ እግዚአብሔር እንዲህ ይላል፣ ለኢሳያስም ሲገልጥ እግዚአብሔር እንዲህ ይላል እያለ ነው የሚናገረው እና በድንኳንም ውስጥ ላይ ተወስኖ ከግብፅ ከወጡ በኋላ በድንኳን ውስጥ ሆኖ ወይም ደግሞ በኪዳኑ ታቦት ውስጥ ላይ እግዚአብሔር ራሱን ሲገልጥ ይናገር ነበር። ግን ከምንም በላይ ደግሞ አሁን የሰው ልጆች ህብረት እንዲያደርጉ ከእርሱ ጋር ይፈልግ ነበር። ይልቁን አሁን ደግሞ ከመገለጥ ሁሉ በላይ በሆነው በራሱ ዮሐንስ ምዕራፍ 1 ቁጥር 18 ላይ እግዚአብሔርን ያየው አንድ እንኳን የለም መቼም ይልና አንድ ልጁ እርሱ ተረከው ይላልና ራሱን እግዚአብሔር በራሱ ነው የገለጠው። ትናንትና በሌላ መንገድ ውስጥ ላይ እግዚአብሔር ገልጧል። ግን በሙሉነቱ እግዚአብሔር እንዲህ ይላል እና ይህን እግዚአብሔር ሰው ልጅ ባወቀው መጠን ያገለግለው ዘንድ ያመሰግነው ዘንድ ከምንም በላይ አገልግሎታችን እግዚአብሔርን የሆነ ነገር እንድንሰራለት ፍላጎት ስላለው አይደለም፣ ወይም የምናረከው ስለሆነ አይደለም። ነገር ግን ከእርሱ ጋር የራሱ የሆነ ህዝብ የራሴ የሚለው እኔ ደግሞ የኔ ነው ብዬ የምለው በእኔና በእርሱ መካከል ውስጥ ላይ ቅድም ጤናማ የሆነ ህይወት ቅድም እያለ ነበር ሚሎስ መፈወስ ያለበት ነገር አለ። ወይም ደግሞ ሮሜ ምዕራፍ 12 ላይ ሲናገር በአእምሮ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ ይላል። የሚጀምረው እንደዚህ ነው። የሚጀምረው እንዲህ ነው። ሰው ልጅ ከእግዚአብሔር ሲወጣ የወጣው ጌታ ሲናገር ትሞታለህ ያለው ክፉንና ደጉን በማወቅ ነው። ወይም ደግሞ
እግዚአብሔር ካዘጋጀው ህይወት ውጭ ላይ መነካት ማለቴ ይህን በበላችሁ ቀን ሞትን ትሞታላችሁ ብሎ ሲነግራቸው የሰው ልጅ ሪል ላይ ያደረገው ራሱን በዚህ ዓለም ጉዳይ ውስጥ ላይ ነው። ይህን ዓለም በመምሰል ነው የጀመረው። ይህን ዓለም ስንጀምር ወይም ከእግዚአብሔር ስንወጣ ይህን ዓለም በመምሰል ነው የጀመርነው። ስለዚህ ወደ እግዚአብሔር ስንመለስ ደግሞ እግዚአብሔር ፈቃዱ ምን እንደሆነ በማወቅ ይህን ዓለም ባለመምሰል ነው እግዚአብሔርን ማገልገል፣ እግዚአብሔርን ማክበር፣ እግዚአብሔርን ማመስገን፣ ለእርሱ መገዛት የምንችለውና ይልቁን ከምንም በላይ በሆነው ብቸኛ በሆነው ከዚህ በኋላ ሌላ መገለጥ በማይመጣው በክርስቶስ ኢየሱስ ራሱን እንደገለጠልን ዕብራውያን ምዕራፍ 1 ላይ ይናገራልና ወደ እግዚአብሔር ሐሳብ እጅግ መቅረብ ነው እግዚአብሔርን ማገልገል። ወደ እግዚአብሔር ሐሳብ እጅግ መምጣት ነው። ህብረት ከእርሱ ጋር ማድረግ ነው እግዚአብሔርን ማክበርና እኔ በብዙ የተረዳሁት ይህንን ነው። እድለኞች ነን። እግዚአብሔርን አመሰግናለሁ። ይሄን ያለኝ ደግሞ በኋላ ጨምራለሁ። ተባረክ። ቴንክ ዩ በጣም እሺ። ሳሚ አንተ ነህ አጠገብ ያለው ግን ዲዋን እኮ ኤክስፕሬሽን ሊዱዬ እንዴ እኔን ፈራችሁኝ? ሳ ምንድን ነው ዲቦዬ? ጉድ እኮ ነው ዘንድሮ። ሜላዬ ጌታ ይባርክ። 3ኛ ሳምንት የእግዚአብሔር መንግስት በሚል ከሜሎስ ጋር ስንማማር ነበር። አይ ቲንክ 5 ዊክስ ተማማርን እና 4ኛው ሳምንት ላይ ይሄን ጥያቄ ጭረሽ ከዛ ጠፋሽ እና ዊ ሃድ ሆል ሴሽን ስንጠያየቅ ሜላን ስንጨቀጭቀው እናንተ በጣም ጨዋ ጀማዎች ናችሁ። እዚህ ጌታ ይባርካችሁ። በጣም ደስ በሚል መንገድ ግን አስረድቶናል እያንዳንዱን ጥያቄያችን እና አጠይቁም እንዴ ብዬ ስገባ ራሱ ጥያቄ ጠፋ። ግን ጥሩ ነው እና ሳሚ ራሱ ምህረት የበዛለት ጠብቄ ነበር ጥያቄ ከአንተ ግን ችግር የለም። ከዛ አምልኮ እኔ እንደ አምልኮ መሪ ነው ስከራከረ የነበረው። ሊዲ ምን አልክ? ሶሪ አልሰማሁም። የአንቺን ቤት ፕሮግራም አልጠራሽኝም ለማለት ነው። ኦ ሶሪ፣ በጣም ይቅርታ። ዲ ግን አመለጠሽ እያልኩ ነበረ። ግን በዚህ አጋጣሚ አይ ቲንክ 4 ዊክስ 5 ዊክስ ትምህርት አለ። በጣም ቆንጆ ትምህርት፣ ከጥያቄዎቹም ብዙ ትማሩበታላችሁ። ዩቲዩብ ላይ አፕሎድ አድርጌዋለሁ። አንቺን ሶሪ ሼር አርጉ ምናምን ታብታብ አርጉ እላለሁ፣ ግን ያው ለአንቺ አላረኩም ይቅርታ። ግን ምንድነው ዋናው ነገር I just want to highlight this ጎሽ አዎ you guys should honestly ሜላ በጣም already it goes without saying he's a blessed brother። ብዙ ትማሩበታላችሁ እና ሃይላይት ማድረግ የፈለኩት ነገር ልጠይቀው ነበር ግን በቃ ዛሬ ረፍት ነው የሚያስፈልገው። እንትን አምልኮ ላይ ሃይላይት ሲደረግ ጥሩ ነው በጣም። አይ ቲንክ question and answer ሲሆን ሰው ልብ ላይ ይቀራል። አምልኮ የሚለው ኮንሰፕት ጭራሽ የአምልኮ ጊዜ የሚባል የለም። አሁን የአምልኮ ጊዜ ይጀመራል ብሎ መዝሙር የሚጀመርበት ሰዓት አለና እሱ ላይ ጥያቄ አልነበራችሁም፣ ግን ያው ሃይላይት ላድርገው ብዬ ነው። ቢካዝ በጣም ብዙ ቸርቾች ላይ አሁን ወደ አምልኮ ጊዜ እንገባለን ይባላል እና ግን ያው እንደዛ አይሆንም የሚለውን did you all agree with that? እሱን አስረዳን ብዬው መጽሐፍ ቅዱስ ላይ የእውነት ነው የምላችሁ እኔ ፈለግኩ በበኩሌ አምልኮ የሚል ማለት ነው መዝሙርን፣ ዝማሬን፣ ሲንጊንግ ማለት ነው። ይሄ ግጥምና ሙዚቃ ተደማምሮ አንድ ላይ ያለውን ነገር ስንዘምር ምናምን አምልኮ ነው እንዴ? ሆነ ቦታማ ተጽፏል ብዬ ብል it's not worship, it's just በቃ adoration, declaration ነው፣ ዲክሌር ነው እያደረግን ያለ ነው እና እሱ ፓርት በጣም ገርሞኛል። እና ያ ማለት አንዳንዴ ህይወታችን ላይ ብዙ ማስተካከል ያለብን ነገር እንኳን እያለ አይ ግን እየዘመርኩ ነው በቃ በእውነትና በመንፈስ ከነድካቤ እየዘመርኩ ነው እያመለኩት ነው ብለን እናስባለን። ግን ለካ የአምልኮ አይደለም፣ ጭራሽ አይደለም የሚለው ነገር እኔ እንጃ I don't know how to phrase it as a question። አሁንም ቢሆን ግን ሜላ እስኪ ማለት አሁን ዝማሬ ወይም ግጥም ኢቭን ከዜማው ጋር አያይዘህ ያነሳኸው ሀሳብ ነበር እኛ ጋር
ዜማውን እና እሱን እስኪ ትንሽ ብትነግረን ደስ ይለኛል። እና ተባረኩ። እንዳልክም ሰላም ብያለሁ ሁላችሁንም። ሊዱ ይዛኛለች በዚህ ጉዳይ ላይ እነሱ ያላስቡትን ነው የምታሳስቢው። ያው አስበናል። ከኛ ወክላን የጠየቀችው ብሎኝ ነው እንዴ? እሺ አጭር ነገር ብቻ ልበል፣ ምክንያቱም የራሱ ሰፊ የሆነ ርዕስ ስለሆነ ያለኮሰች ሊዱ ምንድነው እውነት ነው። አንዳንድ ነገሮች በልማድ ይዘናቸዋል ብዬ ነው የማስበው እንጂ ከእግዚአብሔር ቃል አንጻር ስናያቸው ትንሽ መንገድ የሳቱ ነገሮች አሉ ብዬ አስባለሁ። በተለይም የአምልኮ ከሚለው ጋር በተገናኘ በተለይም መድረክ ላይ የአምልኮ ጊዜ እየተባለ ቀጣይ ወደ አምልኮ እንገባለን የሚሉ አነጋገሮች፣ እንደዚህ አይነት ስቴትመንቶች ቢብሊካል ስቴትመንቶች ናቸው ብዬ አላስብም። በልማድ ያመጣናቸው አገላለጾች ናቸው ብዬ ነው የማስበው። በተለይም ይሄ አስመላኪ የሚባለው ነገር ወይም ወርሺፕ ሊደር የሚባለው ነገር ትንሽ ወደኋላ ሂደን በተለይም ታሪክን ማየት ከቻል እነዚህ ተርሞች እንዴት ነው የመጡት? እነዚህ ተርሞች መቼ ነው የመጡት ብንል ከተለያዩ ሙቭመንቶች ጋራ በተለይም የፕሮቴስታንቱ ሙቭመንት የተለያዩ የሆኑ ፌዞች አሉት እና ከነዛ ፌዞች መካከል የወርሺፕ ሊደር፣ የአምልኮ መሪ የሚሉ ቃላቶች በስፋት የመጡት በጣም ከቅርብ ጊዜ በኋላ ነው። በጣም ከቅርብ ጊዜ በኋላ ነው የመጡት። በተለይ ከ18ኛው ክፍለ ዘመን ወደዚህ ነው እነዚህ ቃላቶች ሞር ጥቅም ላይ እየዋሉ የመጡት ማለት ነው። በተለይ የአዲስ ኪዳንን የአምልኮ ሂደት አምልኮ ምንድን ነው የሚሉትን ሀሳቦች ስናይ ከዝማሬ ያለፈ ነው። ከዝማሬ ያለፈ ነው። እኔ እስካሁን ድረስ ባለኝ እንግዲህ መረዳት እስካሁን ድረስ ባለኝ የንባብ ልምድ መዝሙር ለብቻው ቆሞ አምልኮ የተባለበትን ስፍራ አላየውም። መዝሙር ውዳሴ ነው። መዝሙር ማወደስ ነው እግዚአብሔር። በነገራችን ላይ ውዳሴ ራሱ የምንለው ውዳሴ የሚለው ቃል በውስጡ የተለያዩ ሀሳቦች አሉ እና መዝሙር ከውዳሴ ውስጥ ራሱ አንደኛው ነው፣ ብቸኛውም አይደለም። ለምሳሌ ውዳሴ የሚለው አንደኛው ቃል ያዳህ የሚል ቃል አለ በዕብራይስጡ። ያዳህ ማለት እጅን ማንሳት ለያህዌ ማለት ነው እና እጅን ማንሳት ራሱ ውዳሴ ነው። እጅን ማንሳት ውዳሴ ነው። ለምሳሌ መዝሙር ምዕራፍ 9 ቁጥር 1 ላይ አቤቱ በልቤ ሁሉ አመሰግንሃለሁ፣ ታምራትን ሁሉ እናገራለሁ ይላል እና እዛ ጋር አመሰግንሃለሁ የሚለው ቃል ያዳህ የሚል ቃል ነው የሚጠቀመው። እጅን እያነሱ እግዚአብሔርን ያህዌን ማመስገን፣ አድናቆትን፣ ምስጋናን መግለጽ ማለት ነው። በእጅ የምናሳየው ተግባር ይሆናል። በአዲስ ኪዳን ስንመጣ ተመሳሳይ ነገር እናገኛለን። ለምሳሌ ሐዋርያው ጳውሎስ በአንደኛ ጢሞቴዎስ መልእክቱ ምዕራፍ 2 ቁጥር 8 ላይ እንግዲህ ወንዶች በስፍራ ሁሉ ያለ ቁጣና ያለ ክፉ ሐሳብ የተቀደሱትን እጆቻቸውን እያነሱ እንዲጸልዩ እፈቅዳለሁ ይላል። አያችሁ፣ እጅን ማንሳት እሱ ራሱ ምንድን ነው? የውዳሴ ነው፣ አንዱ ክፍል ነው። ያዳ የምንለው ከያዳ ጋር ተገናኝተው እጅን ማንሳት ብቻ ሳይሆን መስዋዕትን ደግሞ የመስጠት የውዳሴ አይነት አለ። እሱኛው ደግሞ ተውዳህ ይባላል። ያው የዕብራይስጥ ቃል ነው። በደንብ ፕሮናውንስ ካላደረግኩት ይቅርታ ጠይቃለሁ። ታውዳህ የሚል ቃል አለ እዚህ ጋር። ታውዳህ ሲባል እጅን ከፍ ማድረግ ብቻ ሳይሆን እጅን ከፍ አድርጎ የምስጋናን መስዋዕት ማቅረብ ነው። ለምሳሌ መዝሙር ምዕራፍ 50 ቁጥር 14 ላይ ለእግዚአብሔር የምስጋናን መስዋዕት ሰው ይላል። አሁን የምስጋና መስዋዕት የተባለው ነው ተውዳህ የሚባለው። ስለዚህ እሱኛው ምንድን ነው? ከእንትን ጋር የሚገናኝ ነው። መስዋዕትን ከማቅረብ ጋር የሚገናኝ ነው። መስዋዕትን ከማቅረብ ጋር የሚገናኝ ነው ተውዳ። እሺ ቴንኪው በጣም የህብሩ ተናጋሪ ሰው ወንድም አለን እዚህ እያስተካከለኝ ነው። እሺ ስለዚህ እሱኛው የምስጋና መስዋዕትን ማቅረብ ነው። አያችሁ፣ ይሄ ራሱ ምንድን ነው? የውዳሴ ሌላኛው አይነት ነው።
የውዳሴው የሌላኛው አይነት ነው እና ዝማሬ የምንለው ነገር ዛማር ከሚለው ጋር የሚገናኝ ነው። መዝሙር ምዕራፍ 147 ላይ ለእግዚአብሔር በምስጋና ዘምሩ፣ ለአምላካችንም በመሰንቆ ዘምሩ ይላል። እዚህ ጋር ምን ይመጣል ማለት ነው? የሙዚቃ መሳሪያ ይመጣል እና ደግሞ ማጨብጨብም አለው። ስለዚህ በሙዚቃ መሳሪያ እያደረግን እያጨበጨብን የምናደርገው ነገር እሱ ምን ይሆናል? ዝማሬ ይሆናል ማለት ነው። ስለዚህ ይሄኛው ዝማሬ በውዳሴ ውስጥ ያለ አንድ ክፍል ነው። እስቲል ብቻውን አይቆምም፣ አንድ ክፍል ነው። እጅን ከማንሳት ጋር መስዋዕትን ከመስጠት ጋር ተገናኝቶ በሙዚቃ መሳሪያ ጋር ደግሞ በአንድ ላይ በማድረግ በማጨብጨብ ለእግዚአብሔር የምናቀርበው ምስጋና ነው። which means ውዳሴ ነው። ስለዚህ በውዳሴና በአምልኮ መካከል ምንድነው ልዩነቱ ካላችሁኝ፣ የመጀመሪያው ነገር ውዳሴ ለእግዚአብሔር ቃላችንን መስጠት ነው። አምልኮ ራሳችንን መስጠት ነው። ለእግዚአብሔር ዘምርልሃለሁ ስለው ቃሌን እየሰጠሁት ነው። እቀደስልሃለሁ ስለው ቃሌን እየሰጠሁት ነው። የተቀደሰ ኑሮ ስኖር እያመለኩት ነው። በሁለቱ መካከል ያለው ልዩነት በጣም ሰፊ የሆነ ልዩነት አለው። በጣም ሰፊ የሆነ ልዩነት አለው። ለዛ ነው ሐዋርያው ጳውሎስ በተለይ ቆላስይስ መልእክት ምዕራፍ 3 ቁጥር 16 ላይ ያለውን ቃል ብታዩ አሁን ቼክ ራሱ ማድረግ ብትችሉልኝ ቆላስይስ 3 ምዕራፍ 16 ላይ ምን ይላል? የእግዚአብሔር ቃል በሙላት ይኑርባችሁ፣ በጥበብ ሁሉ እርስ በራሳችሁ አስተምሩና ገስጹ፣ በመዝሙርና በዝማሬ በመንፈሳዊ ቅኔ በጸጋው በልባችሁ ለእግዚአብሔር ዘምሩ ይላል። አያችሁ፣ ሶስት ነገሮችን ያነሳል። መዝሙር፣ ዝማሬ፣ መንፈሳዊ ቅኔ። አዲሱ መደበኛ ትርጉም ዝማሬ የሚለው መሐሌት ይለዋል። ሶስት ነገሮች አሉ። እነዚህ ሶስት ነገሮች እርስ በራሳችሁ ነው የሚለው። እርስ በራሳችሁ ቅድም እንዳልኳችሁ ሆሪዞንታል የሆነው ነው። ይህ ሆሪዞንታል የሆነው ነገር ከእንትን ጋር የሚገናኝ አይደለም፣ ከወርሺፑ ጋር የሚገናኝ አይደለም። ምንድን ነው ከተባለ ለምሳሌ መዝሙር ምንድን ነው? መዝሙር የሚለው መዝሙረ ዳዊትን ነው፣ ሳልምን ነው፣ ሙሉ ለሙሉ የእግዚአብሔር ቃል ነው። ዝማሬ ደግሞ የሚለው ትምህርት አዘል የሆነ በግጥም መልክ የሚቀርብ ነው። ዝማሬ የሚለው ወይም ደግሞ ሂምን የምንለው ማለት ነው፣ HYMN። እሱኛው ምንድን ነው? ትምህርት አዘል የሆነ በግጥም መልክ የሚቀርብ ነው። ዶክትሪን የምናስተላልፍበት ነው፣ ትምህርት የምናስተላልፍበት ነው። ይሄኛውን ጌታ ዘምሮታል። ይሄኛውን እሱን የት ታገኙታላችሁ መሰላችሁ? ማቴዎስ ወንጌል ምዕራፍ 26 ቁጥር 30 ላይ መዝሙርም ከዘመሩ በኋላ ወደ ደብረ ዘይት ወጡ ይላል። ጌታ የዘመረው ነው። ጌታ የዘመረው መብል ሰጥተኛል ምናምን ብሎ አይደለም የዘመረው። ጌታ የዘመረው ዶክትሪን ነው የዘመረው። አንተ እንደዚህ ነህ፣ አንተ ቅዱስ ነህ የሚለውን ሐሳብ በትምህርት መንገድ ተደርጎ ነው የተዘመረው። ሶስተኛው ነው መንፈሳዊ ቅኔ የሚባለው፣ ስፒሪቹዋል ሶንግ ይባላል። እሱኛው ከኛ ህይወት ጋር የሚገናኘውን ዕለት ዕለት ከሆነ ህይወታችን ጋር የሚገናኘውን ነገር ምን ዘምረው ነው። ግን ምን አድርጉ? ለእግዚአብሔር ዘምሩ ነው የሚለን። ስለዚህ ምን አድርጉ ነው? አወድሱት እግዚአብሔርን። በዚህ አይነት መንገድ ነው መጽሐፍ ቅዱሳችን በተለይ አዲስ ኪዳን ላይ እነዚህ ተርሞች በደንብ ነው ሐዋርያው ጳውሎስም ጴጥሮስ ላይ በመልክ ተቀምጧል። ስለዚህ መዝሙር የሚለው ቃል አምልኮ ከሚለው ጋራ በተለዋዋጭ መጠቀም የምንችለው አይደለም ብዬ አስባለሁ። በጣም ይከብዳል። ማለት አይችለውም፣ ቃሉ አይችለውም። እንደው መስገድ የሚለው ነው አምልኮ ተብሎ የተቀመጠው። መስገድ የሚለው ነው። ለምሳሌ አንድ ነገር አንሳላችሁማ። እግዚአብሔር እንባርከዋለን እንላለን አይደል? እግዚአብሔር ይባረክ እንላለን። እግዚአብሔር ይባረክ ስንል ምን ማለታችን ነው? እግዚአብሔር ይባረክ ሲባል የአንደበት ቃል ብቻ መሆን የለበትም። መባረክ ማለት መስገድ ማለት ነው። ለእግዚአብሔር ሰግዳለሁ እያልን ነው። ይሄ ባራክ የሚለው ቃል ስግደትን ነው የሚያሳየው፣ መንበርከክን ነው የሚያሳየው። ለምሳሌ መጽሐፈ ኢዮብ ምዕራፍ 1 ቁጥር 21 ላይ ኢዮብ የተናገረው ነገር ምንድን ነው? ልጆቹ ከሞቱበት በኋላ ንብረቱ ከጠፋ በኋላ ምን አለ? ራቁቴን ከናቴ ማህፀን ወጥቻለሁ፣ ራቁቴም ወደዚያ መለሳለሁ። እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ የእግዚአብሔር ስም የተባረከ ይሁን ይላል። የተባረከ ይሁን የሚለው ቃል ሄዳችሁ ይሁት፣ በእንግሊዝኛውም ብታዩት ምንድነው? መስገድን ነው የሚያሳየው። ቱ ኒል
መንበርከክን ነው የሚያሳየው። ስለዚህ እግዚአብሔር ይባረክ ራሱ ስንል የአንደበት ብቻ ሳይሆን ምንን ያሳያል ማለት ነው? ተግባራዊ ነገር ነው የሚያሳየው። እግዚአብሔር ከተግባር ጋር ነው ያለው፣ ከቃል ጋር ብቻ ሳይሆን ማለት ነው። እና ዝማሬ የሚለው ቃል አምልኮ ከሚለው ጋራ በተለዋዋጭ የምንጠቀመው ቃል አይደለም። እንግዲህ እንደዛ ነው ብላችሁ የምታምኑ ከሆነ በእውነት በጣም ለመስማት ሀሳቤን ለመቀየር በጣም ዝግጁ ነኝ። የእውነት በጣም ዝግጁ ነኝ። መዝሙር ግን ውዳሴ ነው። መዝሙር በራሱ አምልኮ ተብሎ አልተጠራም። በተለይ ደግሞ አዲስ ኪዳን ላይ የለም። እንደውም መዝሙርና አምልኮን ውዳሴንና አምልኮን መጽሐፍ ቅዱሳችን ዴሊብሬትሊ እየከፋፈለ እየለየን ያስቀመጠው እንደዛ ነው ያስቀመጠው። ምናልባት ሌላ ጊዜ ላይ በደንብ ሀሳቦቹን እያሳየኋችሁ ባይብል ላይ ያሉትን ቃላቶች ልነጋገርበት ይገባልና እኔ አሁን ላይ በጣም ጥማቴ ይህንን ቃል ብናቆመው የሚል ነው። በተለይ መድረኮቻችን ላይ የአምልኮ ጊዜ አስመላኪ የሚሉ ቃላቶች፣ የአምልኮ መሪ የሚሉ ነገሮችን እንደው ማስተካከል ብንችል በጣም አሪፍ ነው ብዬ አስባለሁ። እንግዲህ ከተሳሳትኩ እታረማለሁ። ቀጥሉ። My God, so powerful. በጣም እሺ። ሌላ ሰው እንዳልክ እንኳን በሰላም መጣክ። Thank you for joining us. It's good to have you. ሀይ ብለናል። ከቻልክ ሀይ ብለን የሚቀጥል ሰው ከሚሄዱ በፊት ሁላችሁንም ሰላም ብያለሁ። አይ ዴቪ፣ ሜላ፣ ሊዲያ፣ ቢኒን ከረጅም ጊዜ በኋላ አየሁት እና ሳሚሻ፣ ሀብትሽ፣ ዘውትር ሁላችሁም እዚህ ያላችሁ ታችም ያላችሁ ጌታ ይባርካችሁ። እንዳልክ እንኳን ደህና መጣ። ጌታ ይመስገን። ደህና ነህ? እንኳን ደህና ቆየ። ከረጅም ጊዜ በኋላ ተገናኘን። አይ ነው አንተንም ረጅም ጊዜ ቢኒንም ረጅም ጊዜ ደጋግማ በፊቴ የምትመጣው ሊዲያ ነች። እሷ ከሰከን ሁላችሁንም ሰላም ብያለሁ። የቤቱ ባለቤት እድል ስትሰጠኝ አወራለሁ። ሜላ ተባረክ። ሰጠች እኮ እድል አውራ። ሰላም በል እኮ ነው ያለችኝ ሊዲያ። አንቺ ተይ ታስበይ ነው እንዴ? እንዳልክ ታወራለህ፣ ኦፍኮርስ በደምብ ታወራለህ። ግን አይ ቲንክ በተራ እየሄድን ስለነበረ ዘወትር አይ ቲንክ ከሊዶ ቀጥሎ የሚታየኝ እሱ ነው። ዘወትር የጎሄድ ዌልካም ሃይ ሎንግ ታይም ደግሞ ጠፍተሃል። እንኳን ዛሬ ተገኘክ። እስከ ሃቭ ዩ እና ጎሄድ ይክን ጎሄድ። ሰላም ዲቦይ፣ በዚህ ያላችሁ ቅዱሳን ሁላችሁም ሰላም ለእናንተ ይሁን። ሰላም አይዊሽ ድራይቭ እያደረኩ ባይሆንና ኖት ይዤ ቢሆን ኖሮ ብዬ ተመኘሁኝ። ድራይቭ እያደረኩ ነበር ወደ ቤት እና ጀስት እንደገና ትንሽ ገባ ቢልበት ብዬ የፈለኩትን ላንሳው። አንደኛውን ሊዱ አንስታው ስለሄደበት በጣም ደስ ብሎኛል። ባይ ዲፎልት ትናንትና ሶሪ ድምፅ ራቅ ብሏል። ዘውትርዬ ስልክ እየገባ ብሉቱዝ ላይ ከሆነ አውጣው። አሁንስ? አሁን በጣም አሪፍ ነው። መታል በደንብ። ኦኬ ኦልራይት። ያ ብሉቱዝ ብዙ ጊዜ ይቸግራል ለመናገር ይመስለኛል። ኦኬ ስለዚህ ምንድነው አንደኛውን ጥያቄ ሊዱ ስለጠየቀችው ሁለተኛውን ትንሽ ዲፕ ቢሄድበት ብዬ የፈለኩትን ሀሳብ ላንሳው። ሆሪዞንታል እና ቨርቲካል የሚለውን ሀሳብ ማለት ነው። ምክንያቱም አንዳንድ ጊዜ ዲፕ ሀሳቡን ከመረዳት ይልቅ እንደዚህ አይነት ነገሮችን ብንይዝ እንዳንረሳው ሚሞራይዝ ለማድረግ ይረዳል ብዬ ስለማምን ቅድም ጽፌው ነበር። ዲፕ ያስኬደናል ብዬ ስለማስበው እንደዚህ አይነት ቃላቶች ወይንም ወደ ላይና ወደ ጎን የሚለውን ሀሳብ ቅድም ሲያነሳው አምልኮ
የሚለውንና ውዳሴ የሚለውን ውዳሴ ወደ ላይ ነው፣ ስለ እግዚአብሔር የምናወራበት ነው። እግዚአብሔር እንዲህ አደረክልኝ፣ እንዲህ እንደዚህ ነህ ብለን የምንልበት ነው። እንደዚሁም ደግሞ ወደ ጎን ደግሞ አምልኮ ነው። አምልኮን ሲያነሳው ወደ ዕብራውያን 13 ወስዶናል እና ዕብራውያን 13 ላይ ያለው ሀሳብ ትንሽ ብታደማው ብዬ ወደድኩኝ። ሜሎሲ በወንድማማች መዋደድ የሚለውን በመቀጠል የታሰሩትን መጠየቅ የሚሉትን አንዳንዶች በቤታቸው መላእክትን ሳይቀር ተቀበሉ ይለናል እና እሱን ሀሳብ ትንሽ ብንረዳው፣ ምክንያቱም አሁን ባለንበት ዘመን እነዚህ ነገሮች ላይ ሳይሆን መዘመርን አምልኮ አድርገን ስለወሰድ ነው መዘመሩ ላይ ነው በጣም ምንኳት ነው እና እቺኛዋን ትንሽ ብትገለጥልን ብዬ ተመኘው። እሺ ዘውትር ጸጋ ይብዛልን። ያው ሀሳቦቹ በጣም ሰፋፊ ስለሆኑ ለዛ ነው ፖይንቱን ብቻ ያስቀመጥኩት። ግን በጣም መሰረት ልጥልበት የሚገባው ነገር ምንድን ነው? መሰረቱ ፍቅር ነው ተባብለናል አይደል? መሰረቱ ፍቅር ነው። እግዚአብሔር መውደድ ነው መሰረቱ። እግዚአብሔር መውደድ ደግሞ በምን ይገለጣል ከተባለ ወንድምን በመውደድ ነው። ለዛ ነው ቅድም የጠቀስኩት አንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 20 ላይ ማንም እግዚአብሔርን እወዳለሁ እያለ ወንድሙን ቢጠላ ሐሰተኛ ነው፣ ያየውን ወንድሙን የማይወድ ያላየውን እግዚአብሔር ሊወድ እንዴት ይችላል አይደል? ስለዚህ አሁን ሐዋርያው ጳውሎስ ያው ዕብራውያን ጻፈ ብዬ ስለማመን ሐዋርያው ጳውሎስ ምንድነው የሚለን? የወንድማማቾች መዋደድ ይለናል። ይሄ የአምልኮ መሰረቱ ነው። ለምን ወንድሞቻችንን ወደ ስንጀምር ማን እንወዳለን ማለት ነው? እግዚአብሔር እንወዳለን ማለት ነው። ቅድም እንዳልነው በእግዚአብሔር መልክ የተፈጠረው ማን ነው? ወንድም ነው በእግዚአብሔር መልክ የተፈጠረው፣ ወይም ደግሞ ሰው ነው በእግዚአብሔር መልክ የተፈጠረው። ያው መጽሐፍ ቅዱሳችን ወንድም ሲል እህቶችም እዛው ስለሚገቡ ነው፣ በራስ በኩል ስለሚጠራ ነው መጽሐፍ ቅዱሳችን። እና ይሄኛው መውደድ ደግሞ እንዴት ይገለጣል ከተባለ የሚገለጥበትን መንገድ በቀጣይ ቁጥሮች ላይ ይነግረናል። ለምሳሌ መጠየቅ ይለናል አይደል? መጠየቅ። ስለዚህ መጠየቅ ተግባራዊ የሆነ ነገር ነው። እንግዶችን መቀበል ይለናል፣ ተግባራዊ የሆነ ነገር ነው። በተለይም እንግዳ የሚለው ቃል የሚገርማችሁ ነገር እንግዳ ማለት ጭራሹን ማታውቁት ነው አይደል? አሁን ላይ በጣም ከባድ ነው፣ ምጥ ነው ካለንበት ሁኔታ አንጻር። አሁን ለዛ እኮ ነው አንዳንዶች ሳያውቁ መላእክትን በእንግድነት ተቀብሏልና በማለት የት ጋር ነው የሚሄደው? ዘፍጥረት ምዕራፍ 19 ላይ ነው የሚሄደው። እንደምታውቁት ሎጥ ሲቀበላቸው እነዛን ሁለት መላእክቶች መልአክ ናቸው ብሎ አላሰበም፣ ሰው እንደሆኑ ነው ያሰበው። ሰው እንደሆነ ያሰበው። ስለዚህ ሳያውቁ ምን ብለዋል? መላእክትን በእንግድነት ተቀብሏል። ስለዚህ እንግዶችን መቀበል አትርሱ። ስለዚህ ፍቅር እንዴት ነው የሚገለጠው ከተባለ በድርጊት ነው የሚቀበለው፣ በማድረግ ነው የሚገለጠው። አሁን የምንሸወደው የሚመስለኝ ፍቅርን ብዙ ጊዜ የምናገናኘው ከስሜት ጋር ነው። ፊልሞቻችን ሸውደውናል፣ ድርሰቶቻችን ሸውደውናል። ፍቅር የሚገናኘው ከስሜት ጋር አድርገናል። ኖ፣ ፍቅር ከእሱ ጋር አይደለም የሚገናኘው። መጀመሪያ ፍቅር የሚገናኘው ከፍቃድ ጋር ነው። ለምን? ፍቅር ትእዛዝ ነዋ። ውደድ እኮ ነው የተባልነው። አምላክን በፍጹም ኃይል፣ በፍጹም ነፍስ፣ በፍጹም ጉልበት ውደድ ነው። ውደድ ትእዛዝ ነው አይደል? ስገድ እንደሚለው ውደድ ትእዛዝ ነው። አታመንዝር እንደሚለው ውደድ ስግደት ነው። ውደድ የሚለው ተግባር ነው፣ የፍቃድ ጉዳይ ነው። ጠላትን ውደድ ይላል። አሁን ጠላትን መውደድ በስሜት ካሰብነው የማይቻል ነው፣ በፍቃድ ካሰብነው ግን የሚሆን ነው። ስለዚህ ፍቅር የሚለውን ኮንሰፕት ከስሜት በዘለለ ከፍቃድ ጋር ማገናኘት አለብን፣ ለማድረግ ያን ነገር መሰጠት ማለት ነው። ስለዚህ ዕብራውያን ምዕራፍ 13 ላይ የምናመልክበት ጸጋ ምንድነው ከተባለ የወንድማማቾች መዋደድ ነው። እርስ በራሳችን ካልተዋደድን ልናመልክ አንችልም። ስለዚህ አምልኮ ከፌሎሺፕ ውስጥ የሚወጣ ነው፣ ከፌሎሺፕ ውስጥ ፍሎ የሚያደርግ ነው። አምልኮ ስንል በዚህ አይነት መንገድ ልናስቀምጠው እንችላለን። ቴንኪው።
ቀጣይ ሰው ይቀጥል። እኔ ብቻ ነው። አልጨረሰብኝ እኮ ነው። ዘወትር ካልጨረሰ ላይ ሌላ የሚጠይቀው ሰው አለ? If not, we go next. እሺ እኔ በጣም እንትን ብያለሁ። ላይክ ሊዱ አይ ቲንክ ጠያቂ የለም ብላ ነው የገባችው እና አሁንም እኔ ኢትስ ላይክ አይ ላቭ ኢት ግን ሜሎስ ባትገደብ ትንሽ የሚቀር ነገር አለ ይሰማኛል እና ትንሽ ብትሄድበት የሆነ ትጨርሳለህ ባላልኩበት ቅስፈት ነው ያቆምከው እና በጣም ደስ እያለኝ ነው። የሆነ መነካት የፈለግኩትን ቦታ ነው ይነካል። ሞስትሊ እንግዶች መቀበል የሚለው የምናውቀውን ሰው የሆነ ጓደኞቻችንን ቤታችን የማስተናገድ ጉዳይ አለመሆን እንዳለበት ይሰማኛል እና እሱም ፓርት በደንብ ስለነካልኝ ደስ ብሎኛልና ሌሎቹንም እንደዚሁ ትንሽ ረገጥ ብታደርጋቸው በዚሁ ክፍል ላይ በ13 ዕብራውያን ላይ ባለው ሀሳብ ውስጥ ያለውን ትንሽ ከፈት ብታደርገው እንደው ግርድፍ ባይሆንልኝና ቢገባኝ ብዬ ስለፈለግኩ ነው ለራሴ። እሺ ያው የሌሎቹን ሰዓት እንዳልይዝ እያልኩ ነው ብቻ ከማወራ። እሺ ምንድነው ዕብራውያን ምዕራፍ 13 ላይ ያለው ነገር በጣም መሰረታዊ የሆኑ ነገሮችን ያነሳል። በተለይም ክፍሉን ለመረዳት እንዴት ይሁንና እንዴት አይሁን የሚል ነው ክፍሉ ላይ ያለው። አምልኮአችን እንዴት ይሁን፣ አምልኮአችን እንዴት አይሁን። ስለዚህ አምልኮአችን እንዴት ይሁን ከተባለ እንግዳን በመቀበል ይሁን፣ ወንድምን በመውደድ ይሁን፣ እስረኞችን በማሰብ ይሁን፣ በቅድስና ኑሮ ይሁን፣ ከዛስ በመጠን በመኖር ይሁን ነው የሚለን። በተለይ እዛው ምዕራፍ 13 ቁጥር 5 ላይ አካሄዳችሁ ገንዘብን ያለ መውደድ ይሁን ያላችሁም ይብቃችሁ ይላል። እርሱ ራሱ አልለቅህም ከቶም አልተውም ብሏልና ማ ጌታ ራሱ። ስለዚህ በድፍረት ጌታ ይረዳኛል አልፈራም፣ ሰው ምን ያደርገኛል እንላለን። ዕብራውያን ምዕራፍ 12 ቅድም ስላነበብነው ነው። ስለዚህ አሁን አምልኳችን እንዴት ይሁን ከተባለ እንግዳን በመቀበል እስረኞችን በማሰብ በቅድስና ኑሮ አንድ ወንድ ለአንድ ሴት ብቻ በመሆን በመጠን በመኖር ባለህ ነገር በመርካት። ምን ማለት ነው? ባለህ ነገር በመርካት እግዚአብሔር በሰጠ ነገር መርካት። ስለዚህ እግዚአብሔር የሰጠህ ነገር ላይ ፎከስ ስታደርግ ሰጪው ላይ ፎከስ ታደርጋለህ። ሌላው እንዴት እናምልክ ከተባለ የቀደሙትን በእምነት በመምሰል በመኖር እሱን ነው የሚለን። በተለይ ቁጥር 7 ላይ የእግዚአብሔርን ቃል የተናገሯችሁን ዋኖቻችሁን አስቡ፣ የኑሯቸውን ፍሬ እየተመለከታችሁ በእምነታቸው ምሰሏቸው ይላል። ስለዚህ እነዚህ ዋናዎች እንዴት ነው የኖሩት ከተባለ ቶታሊ ህይወታቸውን ለማን በመስጠት? ለእግዚአብሔር በመስጠት። ለዚህ ትልቁ ምሳሌያችን ማን ነው ከተባለ አብርሃም ነው። አብርሃም ዘፍጥረት ምዕራፍ 22 ቁጥር 5 ላይ ትዝ የሚላችሁ ከሆነ ልጁን ይስሐቅን ይዞ ምንድነው የሚለው? ለእግዚአብሔር ለመስገድ እወጣለሁ ወደዚህ ተራራ ይላል። ወይም ደግሞ በሌላ አገላለጥ ለማምለክ ይላል። ስለዚህ አብርሃም ይዞት የወጣው ማንን ነው? ልጁን አይደል? ልጁን ይዞ ነው የወጣው። ልጁን ምን ለማድረግ? ለመሰዋት። ለምን? እግዚአብሔር ስላዘዘው። ስለዚህ መስዋዕት ምንድነው ተባብለናል? አምልኮ ነው ተባብለናል። ግን አምልኮ ከመስዋዕት ራሱ ይበልጣል። የሚበልጠው እንዴት ነው? እግዚአብሔር ያለንን ነገር እሺ በማለት ነው የሚበልጠው። አሁን ዝም ብለን እኮ ስናስብ ልጅን መግደል እኮ ደስ የሚል ነገር አይደለም አይደል? ስናስበውም ኃጢአት ነው። እግዚአብሔር ካለው ግን ቅዱስ ነው። አብርሃምን ታላቅ የእምነት አባት ያስባለው ነገር ምንድነው ከተባለ በህብረተሰቡ ዘንድ የማይሆን ነገር አሁን ለህብረተሰቡ እኮ ቢናገር ልጄን ልገድል ነው ልሰዋው ነው ቢል ሰው ያስቆመዋል አይደል? አብዳሃል እንዴ ነው የሚሉት። እንዴት ይሄ ነገር ከእግዚአብሔር ይሆናል ነው የሚሉት። አሁን መግደል የሚለው ሐሳብ ኃጢአት የሆነው ለምንድን ነው? እኛ ስላል አይደለም። መግደል የሚለው ሐሳብ እኮ ኃጢአት የሆነው እግዚአብሔር ስላለ ነው። እግዚአብሔር መግደል ጽድቅ ነው ቢል ወደ መግደል ነበር የምንገባው አይደል? እግዚአብሔር ያለው ነው ትክክል። ስለዚህ አብርሃም በእምነት እንዴት ነው የምንመስለው? አስጨናቂ የሚመስል ነገር ከእግዚአብሔር ከሆነ እግዚአብሔር የተናገረው ነገር ከሆነ በማድረግ ሰሚት በማድረግ ነው አምልኳችን የሚፈጸመው ማለት ነው። ከዛ በኋላ ምን ይለናል? ኢየሱስ ክርስቶስ ትናንትናም ዛሬም እስከ ዘላለሙም ያው ነው ይላል። ስለዚህ የምናመልከው አምላካችን ያው ነው። በአብርሃም ዘመን የነበረው ኢየሱስ አሁንም አለ። ስለዚህ አብርሃም ኢየሱስን ባመለከበት መንገድ እኛም እናደርገዋለን፣ እናመልከዋለን። እንደውም ከዛ በሚበልጥ እናመልከዋለን። ስለዚህ እንዴት እናመልክ? የቀደሙትን
አባቶቻችን በማየት በእምነት በመኖር እናምልክ። ሌላው እንዴት እናምልክ ከተባለ በማካፈል እናምልክ። ይሄ ነገር ደግሞ በጣም መሰረታዊ ነገር ነው። በማካፈል እናምልክ፣ በመስጠት እናምልክ ማለት ነው። ይሄን ሐዋርያው ይነግረናል። ታዲያ እንደዚህ ከሆነ እንዴት እናምልክ ለሚለው እንደዚህ ከሆነ እንዴት አናምልክ? ገንዘብን ባለመውደድ አናምልክ ቁጥር 5 ላይ። በእንግዳ ትምህርት አናምልክ ቁጥር 6 ላይ። በስተ ትምህርት አይሆንም። አምልኮ በስተ ትምህርት ውስጥ ሆነ አይሆንም። በመብል አይደለም ቁጥር 9 ላይ። እንዴት አይሆን? በመብል አይሆን። ለምን? ፊልጵስዩስ ምዕራፍ 3 ቁጥር 19 ላይ ትዝ የሚላችሁ ከሆነ ሐዋርያው ምን ይላል? ሆዳቸው አምላካቸው ነው ይላል። ለመብል ብለህ እውነት ላይ ኮምፕሮማይዝ የምታደርግ ከሆነ ምን እያረክ ነው? ሆድን እያመለክ ነው። ለሆድ እየተገዛ ነው። ከሰዎች አንቱታን ፈልገ በእግዚአብሔር ቃል ላይ የምትደራደር ከሆነ ኢየሱስ ጌታ ነው ለማለት የምትፈራ ከሆነ ጌታን ሳይሆን ሆድን እያመለክ ነው። ስለዚህ ሐዋርያው ምን ይላል? በመብል አይሁን፣ በመብል አይሁን ይላል ማለት ነው። እና ዕብራውያን ምዕራፍ 13 በጣም ዲፕ የሆነ በጣም ብዙ ሀሳቦች የታጨቀበት ነው። ግን ባጭሩ እነዚህን እንደ ፍሬም መያዝ እንችላለን ብዬ አስባለሁ። ቴንኪው ዘውትር ለጥያቄ። እሺ አይ ቲንክ ቀጣይ ቢኒ ነው መሰለኝ። አዎ ቢኒ፣ ከዛ እንዳልክ። እሺ ሜላ ካልጨረስክ ትንሽ ጊዜ ከኔም ውሰድና መቀጠል ካስፈለገ ችግር የለውም። ጥሩ ስለሆነ አስብ። አይ ቀጥል ቢኒ፣ ችግር የለውም። እናንተ ውስጥም ያለው እንስማ። ኦኬ እሺ፣ እኔ ብትቀጥል ደስ ይለኝ ነበር። ሹር ወይ እኔ ያው ቅድም አንድ ሪቶሪካል ጥያቄ ነበረኝ። ለምሳሌ ስለ አምልኮዬ አመልካለሁ እጆቼን አንስቼ ብዬ በዝማሬ ብናገር ውዳሴ ነው አምልኮ ነው የሚል ጥያቄ ነበረኝ። እኔ ገና ነኝ፣ ጌታ ይመስገን። እሺ በመጀመሪያ ሁላችሁንም ወገኖች ሰላም ብያለሁ። ተንኮል ሳስብ በመሃል እሺ ሳሚ፣ እንዳልክ፣ እዚህ ያላችሁ ወንድሞች፣ ሊዱ፣ ዘወትር ሳሚ፣ ምህረት የበዛለት ሳሚ፣ ኦፍኮርስ ሀብትሽ፣ እንደዚሁም የቤቱ ሆስት ዲቦ፣ የተወደደ ወንድም ደግሞ ሜላ፣ ሁላችሁንም ሰላም ሶ ማች በጣም የናፈቀኝ አንተ ሰው አሶቹ ዲቦ አሶቹ በቃ ይበቃል። ኤኒዌይስ በጣም ደስ የሚል ነገር እየሰማው ነበረ። ቱቢያንስት ያው ላይም ባልወጣ ከታች ሆኜ በስርዓት ለመስማት እየሞከርኩ ነበር። ኢን ኤኒ ኬስ አይ ቲንክ ከሜላ ቀጥሎ መናገር ትንሽ ነገሮችን ያከብዳል። ንግግሮችን ትንሽ ማለት ዩ ሃቭ ቱ ዲግ ዲፕ ምንድነው የምጨምርበት ብላችሁ ማሰብ አለባችሁ እና ብዙ የምጨምርበት የለኝም። however just to say few things I think አገልግሎት የሚባለውን ነገር ስናስብ መድረክ የሚለውን እያሰብን የተቸገር ነው። አገልግሎት የሚለውን ነገር አስበን መጽሐፍ ቅዱስን ግን ስናነብ አሁን ሜላም ራሱ ኢንዲቴል ዲስከስ ያደረጋቸው ነገሮች እንዳለ የህይወት መርሆች ናቸው እንጂ የመድረክ ንግግሮች አይደሉም። መጽሐፍ ቅዱስም አንድም ስፍራ ላይ አገልግሎት ብሎ የመድረክ ስርዓት አላስተማረንም። ያ ማለት ከዚህ ራሱ አንደርስታንድ የምናደርገው ነገር ምንድን ነው? በአዲሱ ኪዳን ውስጥ በዚህ አሁን በተሰጠን በዚህ ኪዳን ውስጥ ሁሉም ሰው አገልጋይ ነው። ሁሉም ሰው በክርስቶስ ኢየሱስ አምኖ የተወለደ ወይንም ዳግም የተወለደ ሰው ሁሉ አገልጋይ ነው። አገልግሎቱ እንዴት ነው መሄድ ያለበት የሚለውን ነው ሮሜ 12ንም ብንመለከት ሮሜ 12 ላይ ሰውነታችሁን ቅዱስ መስዋዕት አድርጋችሁ አቅርቡ ይላል አይደል? ለአእምሮ የሚመች አገልግሎታችሁ ብሎ ደግሞ ይዘጋዋል። እሱ ነው። አሁን እነኚህ ሁሉ ነገሮች ምንድን ናቸው ሲባል አገልግሎቶች ናቸው። ስለዚህ አገልግሎት ሲባል
መድረክ ይዞ ማውራት ወይንም የሆነ ፕላትፎርም ላይ መሆን አይደለም። አሁን ስለ እንትኖች ለምሳሌ አሁን ጥያቄ ሊነሳ የሚችለው ቤተ ክርስቲያን መሪዎች ሲመረጡስ እንደዚህ አይነት ክራይቴሪያዎች አሉ አይደለም? የስ ሊደርሽፕ የሚባለው ነገር ላይ ክራይቴሪያ አለ። ሊደርሽፕ የሚባለው ነገር ላይ ክራይቴሪያ አለ። ምክንያቱም ኤግዛምፕለሪ የሆነ ፐርሶናሊቲ ካራክተር ዲስፕሌይ ማድረግ ሊኖርብን ይገባል። አገልግሎት ነው ወይ ግን እሱ ከተባለ ሊደርሽፕ የአገልግሎት ክፍሉ ነው እንጂ ኢንታየርሊ አገልግሎትም አይደለም። ኢንታየርሊ አገልግሎት አይደለም። ያው ሊድ የሚያደርገው ወይንም ዳይሬክሽን የሚሰጠው የሚያሳየው ሰው በብዙ መልኩ ኦል ራውንድድ የሆነ ሆልሰም የሆነ ሰው መሆን አለበት ተብሎ ይታመናል። ዴርፎር ያ ክራይቴሪያዎች አሉ። ግን አገልግሎት የተባለው ኦል ኢን ኦል የህይወትን ጥራት የሚያሳይ ነው። ደግሞ አገልግሎትም አት ሴም ታይም ያው የአንድ ቀን ጉዳይ አይደለም፣ የአንድ ቀን ማኒፌስቴሽንም አይደለም። ቅድም ዝም ብዬ ከታይ ስጽፍ ነበር። አገልግሎት ፕሮግሬሲቭ ነው። የጻድቅ ሰው ህይወት ልክ እንደ ፀሐይ ከጊዜ ወደ ጊዜ እያበራ የሚሄድ ነው። that's our service አገልግሎታችን ነው እሱ። and therefore ህይወት ነው ማለት ህይወት ነው። በዝማሬ የምናውቀዋለን። ክሊሼ ሊመስል ይችላል ስንደጋግመው፣ ግን it's our walk with Christ. that's what we call service ለሱ የምናደርገው። እንደዚሁም ስለ ፍቅር አንስተን ካወራን አሁን ሌትሊ ያው ስለ ፍቅር ሲነሳ የሞኝ አገልግሎት እየመሰለ መጥቷል። በጣም ጩኸት በበዛበት ዓለም ላይ የእግዚአብሔር ፍቅር ተብሎ የወንድማማቾች መዋደድ ተብሎ ሲነገር የእግዚአብሔር ፍቅር ምን ይመስላል፣ የክርስቲያን በፍቅር መመላለስ አለበት የሚለው ሲነገር በጣም አመፃ ከመብዛቱ የተነሳ ያ ስብከት የሆነ ከንቱ እየመሰለ መጥቷል። ምን ይሄ ደግሞ ምክንያቱም አሁን ስድብና ጩኸት፣ ጋጋታ፣ ክርክር አንዱ አንዱን እንደዛ አይነት ነገሮች ስለተገባ የፍቅር ስብከት ራሱ በቃ እንደ ስብከት አይቆጠርም። ክርስቲያን ግን ሁሉ የተጠራው ኢቭን ተስፋ የምናደርገው በክርስቶስ አሚን በልባችን ላይ በወረደው በእግዚአብሔር መንፈስ ነው። ያ የእግዚአብሔር ፍቅር በእኛ ውስጥ